በቃ ለምን አንድ መጽሐፍ አሁን እሱ ሰውን ጥያቄዎች ማለት ኧረ መርቋል፣ ወላሂ መርቋል። እንደውም የመረቀው መጽሐፍ አለ ማሳይሻል። የመረቀልን መጽሐፍ አለ። እቺ መጽሐፍ ከላይ አየሻት? እሷ መጽሐፍ ያቺ ከላይ ያለችው መጽሐፍ እሷ መርቆ እግዚአብሔር ይመስገን። ደግ ነው ነው ደግ ዋጋቸው ወደ ኤኒዌይ ሶስት ፖይንታችን እሱ አይደለም ፖይንታችን አይደለም። በጣም ጥያቄ ነኝ እኔም አለኝ። ቅድሚያ አይደለም እምሩዬ፣ ቅድሚያ ከጥያቄና መልስ በፊት ማለት ነው። እስኪ ዝም ብሎ ከኦርቶዶክስ ወይም ከእምነታችን ውጭ ፐርሰናል የሆነ ጥያቄ ልጠይቅ። ቅድሚያ እሱ መጨረሻ እሱ ጽጌ መጨረሻ ሳይቴ አይደለም። ከዛ በኋላ እኮ ብዙ ጥያቄዎች ስላሉኝ ነው። እሺ ጠይቀኝ። እሺ ይሄን አንብብልኝ። ይዞታል እምሩ አሁን ነው የመጣው አለ። እሺ አንብብልኝ። እሺ በስመ አብ ወወልድ ወመንፈስ ቅዱስ። እስኪ የሰንበት ድርሳኑ ላይ ነው። እሺ እግዚአብሔር አብ በእርሷ ምክንያት እሺ አይታየም። ደስ ይለዋል። እግዚአብሔር አብ በእርሷ ምክንያት ደስ ይለዋል። እሺ ልቀጥል እንዴ? ቀጥይ። እሺ የሰንበት ድርሳን ወልድ መንፈስ ቅዱስን በእርሷ ምክንያት እንደ ላም ነው እንደ ላም አንበሳ ይዘላሉ አለ፣ ደስ ይላቸዋል። ልቀጥል። የእግዚአብሔር መልእክተኞች በዚህ ቁሚና አምላክ እንዴት ይዘላል ያለ? እንደ ላም ይዘላል። አንደኛ ወልድ መንፈስ ቅዱስም ስማኛ እንዴ። ስለዚህ ሰግ አይደለም ጥያቄ ላቅርባ። አሁን በሹ መጽሐፍ ላይ አምላክሽ እንደ ላም ይዘላል ይላል። እውነት አምላክሽ እንደ ላም ይዘላል እንዴ? ምሳሌ ነው የተጠቀመ እኮ። ስለዚህ በምሳሌ አምላክሽ እንደ ላም ይዘላል እንዴ? አምላክ የሚለው ቃል ራሱ ሁሉና አራጊ እንደሆነ አንተ ምን የምናውቀው ነገር ነው። ስለዚህ አምላክ እንደ ላም መዝለል ይችላል እንዴ? ያው አንደኛ እንደ አምላክ ተወልዷል እኮ ይምራል። መንፈስ ቅዱስ እንደ ልጅ ነው ያደገው፣ እንደኛ እንደ ማንኛውም ሕፃን ነው ያደገው። መንፈስ ቅዱስ ተወልዷል እንዴ? የተወለደው እኮ ከሶስቱ አምላኮች መካከል ይሄኛው የተወለደ ይሄኛው አልተወለዱም። ሁለቱ ናቸው። አንድ ናቸው። ሶስት ናቸው። ሶስት ናቸው። ወላሂ ሶስት ናቸው። የቅዳሉ አንቺም ታኛለች። አንቺ ከዚህ ታኛለች። ሶስት ነው። አይ ስማኝ፣ እኔ አሁን ሶስት ናቸው ምናምን እያልክ ስላየው ነው የገባሁት። ሶስት አይደለም። ከሱ ላይ መልሰሽ ይሄን ጥያቄ መልሰሽኛል። ጽጌ ቆይ መጀመሪያ ይሄ ጥያቄ መልሰሽኝ አመሰግናለሁ። መልሱ ምንድን ነው? አዎ አምላኬ ምንም እየኳል ያለውን ነው የነገርኩህ። መልሽልኝ። አዎ አልሽኝ። አዎ አምላኬ እንደ ላም ይዘላል ብለሽኛል። አዎ አመሰግናለሁ። እሺ ደገምሽው። አሁን ግን ሳራ ጽጌ ከይቅርታ ጋር ማለት ነው እንደ ላም የሚዘል አምላክ አላመልክም። አንቺ አምልኪው እዛው አምልከሽ ገሃነም ግቢ። እኔ አላመልክም። እሺ አሁን ወደ ስላሴ አይሻልም? እሺ ቀጥል። እሺ ቀጥል። ሙሉ ጸጉር ያለው እንትን ከማለት ይሻላል። ሙሉ ቀሚስ ከሚለብስ እሺ ቀጥል። ሰማን ጽጌ ሰማን። ግን ነጭ ጸጉር ካላቸው አርጅቷል ማለት ነው። ነጭ ጸጉር ያላቸው እንደዛ አይደለም ይብሮ። እኛ እንዲገባን ነው። ስማኝ፣ ስዕል ማለት እኛን እንዲገባን ነው። እሺ እንደዛ ከሆነ ይሄን አንድ እስኪ ምንድን ነው የሚለው? እስኪ ቅዱስ 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 እግዚአብሔር የራስ ጸጉር እንደ በረዶ የነጻ እንደ ሲኖዶስም ስለየውና የከበረ እሱ አንድ ቅዱስ ነው። ጸጉር ምንድን ነው? ጸጉር እንደ በረዶ ነጭ ነው። ላይኑ ራሱ ስለዚህ አምላክ ጸጉር ነጭ ነው። ይኸውልህ አንደኛ ወንድሜ ስማኛ፣ መጽሐፍ አትቀላለድ። ምን አለ መሰለህ፣ እያንዳንዱ ነገሮች አሁን ከኦርቶዶክስ የወጡ መጽሐፎች አሉ፣ ከሌላ ቤተ እምነቶች መጽሐፍ ተቀይጧል። ኦልድ መጽሐፍ አይደለም። አሁን አንተ እያሳያ የተለያየ ለምን ትቀላቅላለህ? ሰይፈ ስላሴ ሰይፈ ስላሴ ነው፣ ሰይፈ መለኮት። እሺ ኢምራን፣ ምን አለ መሰለህ አንተ አሁን ቅድም ያሳየኝ ከታች ላይ ያለው መጽሐፍ ምንድን ነው? የሰንበት ድርሳን። ይሄ ሰይፈ ስላሴ ነው አይደል? እዚህ ጋር ያለው አምድና እዛኛው ጋር ያለው አምድ አይገናኝም። አንደኛ ነገር ይሄኛው ጨረስን እኮ አምነሽና አመንሽናሽ። አዎ አምላኬ እንደ ላም ይዘለብሽ ዘጋው በቃ። ዋናው አምላክሽ እንደ ላም እንደሚዘል ማመንሽ ነው። አሁን እዚህ ጋር መጣ ደግሞ አምላክሽ ነጭ ጸጉር አለው አልኩሽ።
አመች ነጭ ጸጉር እንዳለው እንደ በረዶ የነጻ ላይን የሚከብድ ስለዚህ ጸጉሩ እንደ በረዶ ነጭ ነው። ማየት ትችላለህ እንዴ አንተ? አላየውም። እግዚአብሔር ብርሃን በቃ እንደዛ ነው። ብርሃኑ ከባድ ነው። ዋናው ግን ነጭ ጸጉር አለው፣ እንደ በረዶ ነጭ ጸጉር አለው አይደለ? ነጭ ጸጉር እኮ ነው የሚለው፣ የራስ ጸጉር እኮ ነው የሚለው። ስማኛ፣ ለምንድን ነው አሁን እሱ ጋር ያለውን ነገር ነው የራስ ጸጉር የማን የራስ ጸጉር? ወይኔ ወላዲተ አምላክ የማን ጸጉር? የማን ሰይፈ መለኮት ነው አይደለ? የሶስቱ ስላሴዎች ጸጉር የማን ነው? የእግዚአብሔር። በቃ መሰግናል። የእግዚአብሔር ሃሌሉያ። በቃ አሜን አሜን። ስለዚህ እግዚአብሔር እሺ፣ ስለዚህ ይታረቅ በፈለገ ይታረ። ዋና ግን ጸጉር አለ አንዴ ደግሞ ላውራት ትፈቅጂልኛለሽ? እሺ፣ አንዴ እዚህ ጋር መልስ ልስጥህ። ይምራ ለምንድን ነው አንተ የፈለግከውን ትጠይቀኝና ወንድሜ አንተ የፈለግከውን ትጠይቅና በቃ ካላስ እዚህ ጋር አለቀ ጨርሰናል ብለህ ከተመለሰማ መመለሽ እኮ አሁን ይሄን ካሳዮች ለመስለሽ እግዚአብሔር ጸጉር ነው ምስቴል ኦልሬዲ እኮ አንተ እኮ አንብበኸዋል። ያነበብከው ሁሉ እኔ ደገምኩልህ። አመንሽ በቃ ከካመንሽ በኋላ ምን እፈልጋለሁ? እግዚአብሔር እንደዚህ ሀሳብ ቀጥ ይሆን እሱ ጋር ያለ ነገር እኮ ነው። አሁን ያነበብከውን እኔን ጠየቀኝ። አዎ በቃ ያነበብከውን ነው እኔ የመለስኩልህ። እኔም ደግሞ ተመልሶኛ ያልኩሽ እኮ ዋናው እግዚአብሔር ነጭ ጸጉር አለው። በቃ ሃሌሉያ ዘጋው እኮ ወላዲተ እግዚአብሔር አምላክ ልቦናን ያብራል። ወላዲተ እግዚአብሔር የእግዚአብሔር ወላጅ እሺ፣ እግዚአብሔር ወላዲተ አምላክ ነው ያልኩት። ወላዲተ እግዚአብሔር ነው ያልሽው። ወላዲተ እግዚአብሔር ነው ያልሽው። አትርሽ። አሁን ስላረምከኛ ነው። እሺ ስማኛ ይምራል ባይዘዊ ስለ ሶስቱ ስላሴዎች ትላንትም አጋጣሚ ነው ግብት ቢሆን ወደ ወጣሁት ልገባ ነበረ። ስለ ሶስቱ ስላሴዎች ትናንትም ርዕስ ነበር መሰለኝ አይደል? ወደ ሲገርምሽ የነበረው እግዚአብሔር ታዝለዋል፣ እግዚአብሔር ደካማ ሆኗል የሚለው ነበረ። ግን ያው ዋናው ቶፒኩ ስለ ስላሴ ስለ ሶስቱ አምላክ ነው። ስለ ሶስቱ አብርሃም ቤት ታዝሎ ነው የገባው አምላክ። አንደኛ ምን አለ መሰለኝ እምራት ከግራ አንዴ ባለ ግን ጤነኛችሁ ባለ አሁንማ ግራ እየገባን ያጀማ እስኪ ታዘቡ እስኪ እናንተ። አንደኛ ቃላቶች ናትጠቀም ኖ ይቅርታ እንደዛ ታስቢ ግን ገባኝ እንዴ። አንደኛ አምላክ እንደ ላም ይዘላሽ ይሻልኩሽ። አሁን ደግሞ አምላኬ ታዝሎ የገባው ስፋን አለ። ቆይ ምን ታምልክ የምታመልኪ ወገኔ ታዝሎ የሚገባ እኔን ማማመልከው አምላክ የሰማዩ ገዢ በቃል ምድርና ሰማይን ያጸና የሚታዘል መንፈስ ቅዱስ የሚታዘል ምግብ የሚበላ የሚገደል የተገረፈ ሰይጣን የገረፈው ምራቆ የተፋበት በኋላም ደግሞ የተገደለ ይሄ እኮ የሆነውን አትንገረኝ። ይሄ እኮ አውቀ ነው አምነንበት የምናመልከው አምላክ ነው። ይሄ የሆነውን የምናውቀው ነገር ነው። እሺ እንደዛ ከሆነ አምላክ የሚታዘን ልበልልህ። ስለ ደካማዋ ሲል እግዚአብሔር አብ ወልድ መንፈስ ቅዱስ በልጅ እንዴት አድርጌ ቃል የለኝም በይውሉ ይመጣኛል። ለሱ ፍቅር ማለት ነው። በመታዘሉ እኔ ክርስቲያን እግዚአብሔር አምላክ የተመሰገነ ይሁን። በመታዘሉ ነው ኖ ኃጢአቴ በእኔ አንደበት እሱ መጠራት አይችልም። እኔ ለሱ ልከራከርለት ማልችለኛ እኔ ደካማ ነኝ። ኖ ሳይሆን እምባሽ የሚመጣው አንድ ያዳች የስኪ ይቅርታ በጣም ይቅርታ አምልጦኝ ሳቅ ይቅርታ ፎበኝ። አሁን እምባሽ የሚመጣው እግዚአብሔር ስለታዘለ ነው። ፍቅሩን መግለጽ ስለማልችል ነው ምሩዬ ወንድሜ። ስለመታዘብ እምባሽ ያመጣው። እሺ አሁን እኔ የገባሁበትን ጥያቄ ልጠይቅ ወንድም ማለት ነው። አንደኛ ንጽጽር ለምን ጀመርክ? እሺ ግላዊ ጥያቄ ነው። እሺ የጀመርኩት ለመሰለሽ ግላዊ አይደለም። አሁን ስላምን ወክልሃል ኦልሬዲ አታውቃለህ። ለማንኛውም የጀመርኩበት ዋና ምክንያት ልመልሰው ከረቱ ውጭ ነው። ቢሆንም ጋር አጭር ላስቀምጠሽ እና ይበቃኛል። ዋነኛ ምክንያት ከካፊሮች ክርስቲያኖች እስልምናን ሲያንቋሹ አየሁ፣ ሳጭበረብሩ። እንደኛ መጽሐፍ ሳከፍት ጉግል ላይ የከፈቱ ሳጭበረብሩ አየሁና
እነሱን ጥቅጥቅ አታስኳቸው። መጀመሪያ እነሱ አንዴ ፕሊስ አታቋጭ። ዘም ተጠቂያች ደጋግባሽ ተጠቂኛለሽ። ስለዚህ መጀመሪያ ያደረኩ እነሱን በሙሉ ጥቅጥቅ አታስኳቸው። ውሸት እንደሆነ አጋለጥኩ። አሁን ደግሞ ምን ያደረኩ መሰለሽ? ለእናንተ መጽሐፎቻችሁን ገልጬ እያነበብኩኝ አምላካችሁን ያስተማርኳችሁ እንዲሆነ ወደ ትክክለኛ መንገድ እየጠራኋችሁን ያለሁት። አሁን አንቺ ስገሚ ያልሽኝ አዎ አምላኬ ታዝሏል አልሽኝ። እንግዲህ እዚህ ጋር ብትዩ በውስጥሽ ግን አውቃለሁ። በውስጥሽ የሚታዘል አምላክ እንደማይሆን ታውቂያለሽ። ችግር የለው። የሚታዘል አምላክ እንደማይሆን ታውቂያለሽ። ስለዚህ አምላክሽ እንደሚታዘል መጽሐፍ ይዤ አውራሻለሁ። ለዛ ነው። ኤኒዌይ ወደ ሀሳባችን እንመለስና ያጀማ ሰምታችኋል። አምላክ እንደ ላም ይዘላል ብላለች። ማስረጃውን ተላያችሁ። ቆይ አልጨረስኩም ማለች። በተራ እናወራ። ያው እዚህ ጋር እንደ ላም ታዝሏል። እሺ አውርቼ ልጨርስ ፈቀዱልኝ። አንዴ ብቻ አላሰዘመው። ሁለተኛ ደግሞ አምላክ እንደሚታዘል አለ። እሺ አምላክ እንደሚታዘል ደግሞ እሱንም አምናለች። ስዕልም አሳይተናል። ኤኒዌይ ወገኖቻችን ውስጣቸው ያውቀዋል፣ አእምሯቸው ያውቀዋል። የሚታዘል አምላክ አይደለም፣ ሽማግሌ አምላክ ናቸው። እዚህ ጋር ተመከቱ። ሽማግሌ ይላል። የደከሙ ሽማግሌ አታመልኩ፣ ጥሪ ያቀርብላችኋለሁ። ይሄ ግን መጽሐፋችሁ ነው። እሺ ተረኛ ማን ነበር? ሳራ ቆይ ሚዩት አድርጊ። አንቺ አልፎሻል። ተገባ ቆይ። በነገራችን ላይ ይምሩ ሆሴ ኦኬ። እሺ ሆሴ ሰላም ብያለሁ። ሳራ ጋር ለወጣኛዎች ተፈቅለታ ታወራ በተራ እንዲሁም። እሺ ሳራ ሰላም ብያለሁ። ሳራ ወይ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እያወራ እኮ ነው የሄድኩት። አውቃለሁ። ቢሆንም አዲስ ሪከርድ ስለሚለቅ ከእንደ አዲስ እንጀምር ብዬ ነው። እሺ ሳራ በጣም አንገብጋቢ ጥያቄ ነበረኝ። ምንድን ነው? መጀመሪያ ለልጅቱ የስላሴ ስዕልና የበግ ስዕል አመሳስለ እያወራክ ነበረ። እሱ ላይ ላውራ እስቲ አንዴ። እሺ እሱ ላይ ማውራት እንችላለን። እሺ እንደዛ ይሻላል። እዚህ ጋር ስንት በጎች አሉ? እኔ ስላሴና በግ አይመሳሰልም። ሲጀምር ይሄ በግ እዛ ስላሴ ስዕልና የበግ ስዕል አንድ አይደለም። አውቃለሁ። አሁን ጥያቄ መልሽ። እዚህ ጋር ስንት በግ አለ? በጉ 3 በግ አለ። ግን በግና የስላሴ ስዕል አንድ አይደለም። ስላሴን እሺ፣ አንድ ያጣለ ስላሴን በቃ እሺ። ይሄን ያው ወደ ሀሳብ ተቀምጣለች። የስላሴ ስዕል ለምንድን ነው የተሳለው? ግለጽ በይ። እኔ እንገልጻለሁ። እሱ ላይ መጣለ። ግን መጀመሪያ በጎቹን ጨርሳ። የበጎቹ ይለቃ እንዴ። ስንት በግ አለ እዚህ ጋር? ድጋሚው ወንድሜ ፖለቲካ ለመሰራት ነው እንዴ? አስበኝም እንዲ እዚህ ስላሴ ላይ እንመጣለን። እዚህ ጋር እንመጣለን። ሶስቱ አምላክ ላይ እንመጣለን። እነሱም እርሻቸውን አስቀምጡ። እሺ ታመጣለህ። የስላሴ ስዕል ግለጽልኝ። ይሄ ለምንድን ነው የተሳለው ብለህ ጠይቅልኝ እንጂ የበጎቹን ጨርስ መጀመሪያ እንዴ። ለምን ይሄ ከበደሽ? የበጎቹ ለቀና ከዛ ደግሞ ወደ ስላሴ ነው። እዚህ ጋር የተቀምጠው እዚህ ጋር እናመጣዋለን። ከበጎቹ እኔ ለምሳሌ አሁን የስላሴ ስዕልና የበግ ስዕል አንተ እንትን ለማድረግ ፈልጌ ነው። የበግ ስዕልና የስላሴ ስዕል እንትን መመሳሰል አላልኩም። አዳምጪኝ። ያልኩት ንጋት በይ። ቆይ አንዴ አረጋ በይ ሳራ። አላልኩም እኔ በጉ በግ ነው። ያኛው በአምላክ 3 አምላክ ነው አውቃለሁ። በክርስትና ምን እንደሆነ ጥያቄን ብቻ መልሻ። ከመለሽ በኋላ ምናደርገው ወደ ስዕል ደግሞ ይመጣል። 3 አምላክ ናቸው። ወላሂ 3 አምላክ ናቸው። 3 አምላክ ናቸው። 3 አምላክ ይባላል። ወላሂ በማስረጃ ሰው አቀርብልሻለሁ። ሶስት አምላክ ናቸው የሚለው ቦታ አሳይ። በማስረጃ አሳያለሁ ብለህ ነበር አይደል? 3 አምላክ ናቸው የሚለው ቦታ እስኪ አንዱ ምንድን ነው የሚለው? ገዢዎችም ስልጣንም አንድ ሆነው 3 ልዩ ጊዜዎች አሉት። እስቲ አንተ አንብብ። አማርኛ ነው። እስቲ አንብብ። እሺ የገዢዎች ስልጣን አንድ የሆነ 3 ልዑል የገዢዎች ናቸው። ትእዛዛቸው ባህሪ አንድ የሆነ 3 ጌቶች ናቸው። ግልጽ እኮ ነው። ታዲያ እዚህ ጋር እዚህ ለምን ይላል? ትእዛዝ ባህሪ አንድ ነው እያለ እኮ ነው። ትእዛዝ ባህሪ አንድ ነው፣ 3 ጌቶች አንድ ናቸው። በጎቹ በበግ እያለ አንድነት እየገለጸ ነው። አሶርኛ እሺ፣ አንድ ሰው
አዎ ትክክል ነሽ። በጎቹ በበግነት አንድ እንደሆኑት በሙሉ ስላሴን በአምላክነት አንድ ናቸው። ግን ዋናው ጥያቄያችን ሶስት አምላክ ናቸው። ሶስት ጌቶች ናቸው ይላል። ትቀበያለሽ? ሶስት ጌቶች እንደሆኑ ይሄን ቃል ትቀበያለሽ? ሶስት ጌቶች እንደሆኑ መልሽልኝ። ማስረጃ ያለው በባህሪ አንድ ናቸው። ልገምልሽ ነኝ። በባህሪ አንድ ናቸው። ችግር የለም። መስማት ትችላለህ? አንተ የከፈትከው እንትኑ ክፈት። አሁን የከፈትከው እንትኑ ያው ኦኬ፣ ክፈት። እኛ ምን እንላለን? ክፈት። ምን እንላለን? ከመጀመሪያው ጀምረ ላንብብ። አብ ነበልባል ነው፣ ወልድም ነበልባል ነው፣ መንፈስ ቅዱስም ነበልባል ነው። የብርሃናቸው ግን አንድ ነው። አንድነቱ እየገለጸ ነው። በሶስትነቱ እየገለጸ አትዘጋብኝ። ጥያቄያችሁ ሶስት አምላክ እንደሆነ አንድነቱ እየገለጸ ያለው እየነገርኩህ ነው። ችግር የለም። ዋናው ጥያቄ ቃል ነው። ዋናው ጥያቄያችን ይሄ ቃል ነው። ይሄ ቃል ነው ዋናው ጥያቄያችን። አንተ የፈለግከው ነገር እየፈለግህ አድርገህ ሌላ ያለው ነገር ወልድም ነበልባል ነው፣ መንፈስ ቅዱስም ነበልባል ነው። ብርሃናቸው ግን አንድ ነው። ዘላለማዊ ፍጻሜ ማይደረቅ ማይጎድል ቸርነቱ ባህሩ ይቅርታቸው ምንጭ አንድ ነው። አይተሃል? ይቅርታቸው ምንድ ባህሩ አንድ ነው። እኛ አሁን ባህሩ አንድ ነው ብለን እንመስክራለን። ከዛ በኋላስ ገዢዎችም ስልጣን አንድ እንደሆነው ሶስት ሊሆን ገዢዎች አሉ። ትእዛዛቱ በባህሩ አንድ ነው። አመሰግናለሁ ብለን አንድ ነው። አንድ እንደሆነ ሶስት ጌቶች ናቸው። ከዛስ ሶስት ጌቶች ናቸው እየገለጸ አትዝጋብኝ። ይኸው እየገለጸ ከሆነ ሶስት ጌቶች አለ ብለው በምንድን ነው እየገለጸ ነው? ሶስትነቱ ገጽ፣ አንድነቱ መለኮት ባህሪ ናቸው። ሶስትነቱ ገጽ ሶስት ጌቶች ናቸው ብሏል አይደለም? እታች ላይ ሶስትነቱ ገጽ በገጽ ሶስት ሆኖ በአንድነቱ መለኮታዊ ባህሪ አንድ ናቸው እያለ ነው። መለኮታዊ ባህሪ አንድ ናቸው። እኛም አንተ ራስህ አንብብ። እኔ የሰው ቤት ሶስት ጌቶች አሉ። ሶስት ጌቶች ናቸው ብሎ በጌትነቱ እየገለጸ እኮ ነው። ሶስትነቱ በገጽ ያለ ሶስትነቱ ገጽ አይልም። ሶስት ገጽ አንድ መካከል ነው የሚለው አይልም። እንደዛ ምን ነካሽ? እንደዛ ይሻላል። ላንብብ። እሺ ፍቀጅልኝ። አማርኛ ደግሞ ሄደ። እሺ ላንብብ፣ ፍቀጅልኝ። አይታይም። አንብብ፣ አትዝጋብኝ። ሶስት ገጽ ነው አይልም አላልኩም? እስቲ አንብብ። እሺ ላንብብ። ማለት ትፈቅድልኛለሽ? ነበር አይደለም? አንተ አንተም ቆይ አንተ የሶስትና አንድነቱ ባህሪው የተገለጸበት ቦታ ትተህ ሶስት ጌቶች ናቸው የሚለው ቦታ ብቻ ቲክ አድርገህ ጌቶች ናቸው እያለክ ነው። አሁን ሶስት ጌቶች ናቸው የሚለው ቦታ እየገለጸ ነው። አንተ አንብብ። ሶስትነቱ ገጽ፣ አንድነቱ በመለኮት በባህር ናቸው። እንደዛ ይልም ላንብቦች ፍቀጅልኝ። እሺ ላንብብ። ግራ ገባኝ እኮ እንደዚህ ነው የሚለው። ሶስት ገጽ አንድ አመለካከት ባህሪ ናቸው። ሶስት አካል አንድ አምሳል ናቸው። ሶስት ነገስታት አንድ አገዛዝ ናቸው ነው የሚለው። ሶስት ገጽ አንድ አመለካከት ነው የሚለው። አሁን ወደ ጥያቄ ጥያቄ ልጠይቅ። እሱን አውቃለሁ። ቆይ ወንድሜ ጥያቄ ጥያቄ አልጠይቁም። እሱ ጥያቄ ስላሴ በባህሪ አንዳቸው አይደለም? በባህሪ አንድ በባህሪ አይደለም። በባህሪ እሺ፣ በባህሪ አንድ የሆኑ ሶስት ጌቶች ናቸው።
አይደለም። አንድ ጌታ አንድ እግዚአብሔር። ቆይ ላንብበው። እንደዚህ የትእዛዛቸው ባህሪ አንድ የሆነ ሶስት ጌቶች ናቸው ይላል። ደግሜ ልጠይቅሽ፣ ባህሪያቸው አንድ የሆነ ሶስት ጌቶች ናቸው? ሶስት ጌቶች የምለው ትምህርት አልተማርኩትም፣ ተሳስቶ ይሆን ይችላል። ይሄ ሲጀምር መጽሐፉን ካደችው ያጀማ የለም ለአንብ ብለሽ አንብበሸዋል። አማኛውን በእግሩ አስኪደሸዋል። እንደዛ እንኳን ሁኖ መጨረሻ ሲቀረት ካደችው መጽሐፉን። ደግሜ ልጠይቅሽ ለመጨረሻ ጊዜ ቅድም አዳምጪኝ፣ ተረኛ ነኝ እኔ። ቅድም አዳምጪኝ፣ አሁን ደግሞ አዳምጪኝ። እሺ ቅድም አስርሽ፣ አሁን ደግሞ ማዳመጥ አለብሽ። የትእዛዛቸው ባህሪ አንድ የሆነ ሶስት ጌቶች ናቸው ይላል። ደግሜ ልጠይቅሽ፣ ይሄ ቃል ትክክል ነው ወይስ አይደለም? እሺ አሳይኝ እስቲ፣ አሳይተህ ይጠይቅ። አንተ ፎንት ብቻ እየጠየቀው ነው። ፎንታቸው እሺ፣ ያው በደንብ ላሳይሻ። የትነታቸው አይልም እንደዛ። የትእዛዛቸውን የሚለው ባህሪ አንድ የሆነ ሶስት ጌቶች ናቸው የሚለው። እሺ ገለጸ እኮ አሁን ካለ በኋላ ገለጸ። እሺ ወንድሜ እዚህ ላይ ገለጸ። አሁን እታች ጀምሮ ያለው በስልጣኑ በጌትነታቸው በክብሩ አንድ እንደሆነ እየገለጸ ነው። እንዲሁም በዚህ በአብ በመካከል ገንዘብ ወይ ወልድም ይከብራል መንፈስ ቅዱስም ይከብራል ብለ ማንም አይበልጥ ማንም አያናንስም እየነገረ ነው። አሁን አንተ ጌትነት የሚለው ብቻ ጌቶች የሚለው ብቻ ይዘክ እየዞረ ነው። እዚህ ላይም አንድነቱ ገለጸ፣ ሶስትነቱ ገለጸ እና አሁን አለቀ። በዚህ ላይ አሁን ነገረው ነገር ማስወደኛ ፕሊዝ። አንቺ ብቻ ተገኝ ደግሞ ማሰባት አለብሽ። ተቀብያለሁ። በቃ ሶስቱም ኃይላቸው አንድ ነው፣ ችግር የለውም። ክብራቸውም አንድ ነው፣ ተቀብያለሁ። ያልተመለሰ ነገር ምንድን ነው? ይሄ ቃል ነው። ደግመሽ አዳምጪኝ። ስላሴ አምላክሽ የትእዛዙ ባህሪ አንድ የሆነ ሶስት ጌታ ነው? እኔ ልመልስልህ። የለም ሶስት ጌታ የለም። የትእዛዙ ባህሪ የሆነው በመለኮቱ አንድ የሆነው በግብሩ ሶስት የሆነው አንድ አምላክ በአካል ሶስት የሆነው ስላሴ የገዥነታቸው ኃይል አንድ የሆነ አምላክነታቸው አንድ የሆነ ሶስት ጌቶች ናቸው ወይስ አይደሉም? ሶስት ጌቶች አይደሉም። ቆሚ ሶስት ጌቶች አይደሉም። እዚህ ጋር ግን ይላል ሶስት ጌቶች ናቸው። ውሸት ነው። እዚህ ጋር ያለ ውሸት ነው። ሶስት ጌቶች የሚለው እዚህ ጋር አሁን ስመኝ ወንድሜ፣ ይሄ አሁን አንተ ያመጣው ትቀበያለሽ? ሶስት ጌቶች ብዬ አይቀበልም። ሶስት ጌቶች ብዬ በቃ ክደሽዋል። በቃ ክደሽዋል። አልቀበልም። በቃ ዘጋ። ክርክሩ እዚህ ጋር ያልቃል። ስለዚህ በክርስትና ሶስት ጌታ እንዳለ ተምረሻል። መጽሐፉን ክደሽዋል። ይሄ ራሱ አንድ ስቴፕ ነው። አጨበጭባለሁ። ለምን መሰላችሁ? ስላሴ ከባድ ስለሆነ መጽሐፉን ስለማያነቡት ያላቸው ምርጫ ምንድን ነው? ይሄን ወይም ይሄን መካድ፣ ይሄን ወይም ይሄን መካድ። ወገናችን ይሄን ክዳለች። ማሻአላ በቃ ይሄ ራሱ መከሩ አንድ ነገር ነው። ይሄን ክዳለች። ዋናው እናመሰግናለን። እሺ ዝጌ አንቺ ምን ትያለሽ? ስለምኑ? ስለ ጌቶች ነው። ኢምራን አንተ እኮ ትንሿን ነገር ነው ይዘህ ማለት ልጅቷ እንዳለችው የሀስካት አንዲት ጌቶች የምትለዋል ነገር ነው። ሙሉን አይደለም እኮ አሁን እየተናገርክ ያለው እንዳለችው ማለት ነው። ጌቶች ጌቶች ናቸው። ስማኝ፣ ጌቶች ማለት ኢሙዬ ስማኛ ወንድሜ። ጌቶች ማለት አሁን አንተ ሶስት ጌቶች ስንት ጌቶች ናቸው? ጌቶች ክብር ነው፣ የክብር ነው። ሲቀጥል ደግሞ ማለት ነው ጌትነት ኢምራን የክብር ነው። ሲቀጥል የጌቶች ጌታ የፈለገ ይሁን፣ ዋና ግን እግዚአብሔር ሶስት ጌታ ነው። ሃሌሉያ። ተቀብያለሁ። አይደለም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እናምናለን።
ሶስት ጌታ ይላል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እናምናለን። የጌቶች ጌታ መጽሐፍሽ እንደዛ ያምን መጽሐፍሽ የሚለው ሶስት ጌቶች አሉ ያቸው እነዚህ ናቸው የሚለው መጽሐፍሽ። ይሄ መጽሐፍን ክደዋል። ይሄ መጽሐፍ ክደዋል። መጽሐፉን ሳይሆን አንዳንድ ቃላቶች የተጻፉበትን እነዚያውን ታዝሏል ምናምን የሚባሉትን። ስለዚህ የምትቀበለው እየመረቅ የምትቀበለው እዚህ ጋራ ይሄ የተጨማመረበት አለ። እሺ ያልተጨማመረበት ይሄ ተሐድሶ ነው። ይሄ ተሐድሶ ነው ይምሩ። በነገራችን ላይ ተሐድሶ አይደለም ኦርቶዶክስ ነው። ጽጌ አውሪ አንቺ ሰማይ ልንገርህ፣ እኔ አቡነ ገብረ መንፈስ ቅዱስ ገድል አለኝ መጽሐፉ። የለም እዛ ጋ እኔ አላየውም። ይሄ አዲስ ነው ይመስለኛል። ተሐድሶዎች ሊሆን ይችላል። አንዳንዴ የተሳሳተ ማስረጃው ታዝሏል የሚል መጽሐፍ ቅዱስ ላይ አለ የለም እኮ ግን በአቡነ መንፈስ ቅዱስ ምልጃ አምናለሁ። እዚህ ጋ የተጻፈው ወይም ደግሞ ስዕሉ ጋር ያለው ነገር የሆነ ዲስ ኦርደር አለ አይደለም የምልሽ። ገብቶሻል? እዚህ ላይ አሁን የተጻፉት አንዳንድ ለገበያ ለንግድ እየተባለ እየተጨማመረ ይጻፋል ማለት ነው እንጂ ገላቸው ምናምን እንቀበላለን። አቡነ ገብረ መንፈስ ቅዱስ አማላጅ እንደሆነ እናምናለን። ግን አንዳንድ የተጻፉበት ስህተት የሆነ ጠላ ጠጣ ምን የት መጽሐፍ ቅዱስ ላይ ያለ ጠላ ጠጣ የሚል የለም። መጽሐፍ ቅዱስ ላይ ያለ እስቲ አሳይ እኮ የለም ጠላ እስቲ አሳይኝ እስቲ። ወላሂ አለ እንጀራ በልቷል አለ አሳይካል። እንጀራ በልቷል አለ ግን ጠላ ጠጣ የሚል የለም። ያው ወይን ጠጥቷል። ጠላ እኮ በአማርኛው አይደለም። የምን ይለያያል? ወይንና ጠላ ይለያል። እሺ ስለመጣለ መጀመሪያ እኮ መታዘብ ላይ እንጨርስና እንዴ እዚህ ጋር እንጨርስ። መጀመሪያ ታዝሏል የሚለው ላይ እንጨርስ። ይሄ ተስማማችሁ? ይሄ ታዝሏል የሚባለው ውሸት ነው። እሺ ጽጌ ተስማማለሽ? ተስማማ መጀመሪያ ያልስማማ አትስማሚ ማንጂ። ስለዚህ ተስማማ አውሩና ጨርሱ ጉዳያችሁን። ከዛ አውራችኋል ጨርሱ። አሁን ወይንም ደግሞ ማለት ነው ስዕሉ ላይ ጀርባው ላይ የተጻፈ የሆነ ነገር ሊኖር ይችላል እኛ ያላነበብነው ማለት ነው። ስዕሉ እንዲሳል ሊገልጽ የሚችል ቃል ማለት ነው። አሁን ስዕል አድኖ እኮ እኛ ስዕሉን እኮ ምን አምነነው አይደለም፣ በቃ በአእምሯችን አለ ይሆናል ብለን የተፈጠረ ነገር ነው እንጂ ትክክለኛ ፎቶ እኮ አይደለም እንዴ። አዎ እኔ ሀሳብሽን ተረድቻለሁ። ግን ስልሽ አሁን ይሄ አሁን ስላሴ ሲባል ተስሏል፣ በሶስትነት እንትን ብለናል፣ በሶስትነት ተገለጠ ስለሚል ስለኗል፣ እሱን እንቀበለዋል። ግን ይሄ ታዝሏል የሚል ኬት መጣ? እኔም እኮ ጀርባው ላይ ያለው ጽሑፍ ልዩነት ሊኖር ይችላል። ጀርባው ላይ ያለው ነገር ሊኖር ይችላል። እኔ መጽሐፍ አላውቀውም። በዚህ ጀርባው ላይ የለም፣ መጽሐፍ ቅዱስ ላይ ታዝሏል የሚል የለም። ይሄ እዚህ መጽሐፍ ላይ ዝምልክ እሱ ላይማ እኮ እሱ ላይማ እኮ ተጨምሯል ብለው እሱን ነው። እኔማ በመጽሐፍ ቅዱስ አዲስ ኪዳንና ብሉይ ኪዳን ላይ ነው ባይዘው። እኔ እንደዚህ ሲወርዱ ሲዋርዱ የመጡት መጽሐፎች አላነባቸውም ሁላ፣ ምክንያቱም በጣም ብዙ የሚቀነሱ ነገር ስላላቸው ማለት ነው። ያውን ታዝሏል ምናምን የሚባለው ነገር የኦርቶዶክስ ስም ለማጥፋት ነው። እኔ ኦርቶዶክስ ነኝ። አንዴ ጽጌ እኔ ተሳምኛለች የሚጠብቅ አንቺ የምታድሰዎች እንዴት ታድሱ ያልኩ አልሰማኝ ማለት ነው። ይምሩዬ መጀመር ጀመረ ስለኝ ያልኩት ሰማኝ። እኔ ማምነው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ብዙ የሚስተካከል አለው። እሺ በዚህ መጽሐፍ ታኛለሽ ያስተካከሉት ነው። መጽሐፍ ቅዱስን አሁን አሳመርን እያሉ እየቀሸቡ እያሉ ይሄ መጽሐፍ ያለሽ ማሻአላ። ቀሳዮቹ ለማን ናቸው? ከምን እንደሚወጣ አይታወቁም እነሱ ወንድሜ። እሺ አይታወቅም። አሁን እንድንግባባ ይሄ መጽሐፍ አንቺ እጅ ላይ አለ? ይሄ መጽሐፍ የለም። አቀደም አላልሽም እንዴ? ይሄኛው አይደለም። አቡነ ገብረ መንፈስ ቅዱስ ገድል ትንሽ ናት እኔ ጋር ያለችው። እንደዚህ አይነት አይደለም። እኔ አስከፈቻት የሚያትና ካንቺ ላሳይሽ፣ ደግሞ ካንቺ መጽሐፍ ላሳይሽ እንደታዘቢ። አንቺ ላይ ያለ ማዳም ቤት ነኝ እኮ ይማ ኢትዮጵያ አይደለሁም። አንደኛ ነሽ እንዴ? ኢትዮጵያ ነው ያለሽ? አገር ኢትዮጵያ አይደለሁም። ያስኩዚ ሌላ መጽሐፍ ቅዱስ ነው።
አይ ተረፈ ነው የለም ለማለት እንደተስማማሽ ሙሉ ገድል መጽሐፉ አለኝ ግን የለም ነው። ገድላት እኮ ማለት ገድላት በብዙ ሰዎች ሊጻፍ ይችላል። አሁን አንዳንድ ጭማሪ ምናምን ስለሚኖር ሁሉንም አንቀበል ነው። ቤተክርስቲያን ትቀበላለች። አይ መጽሐፍ ይሄ ቤተክርስቲያን ራሷ ያስተማረች ብዙ ወቅት ሊቃባ በኢትዮጵያ ዋጪ ገዘበት አቡነ ጳውሎስ ያሳተሙት አትቀበለው። የአቡነ ጳውሎስ መጽሐፍ በሰፊው መጽሐፍ ትቀበለ ጭማሪዋን ማንቀበለው እንጂ እንቀበለዋለን። ሙሉውን እንቀበላለን። ያልተጨመረበትን እየነገርኩ እኮ ነው። ራሱ ነው መጽሐፉ ያልተጨመረበትን ክፈተው። ያልተጨመረበት ራሱ ነው፣ ግን እነዚህ ተጨምሮበታል። እነዚህ ያልተጨመረበትን አሳየኝ። እጅ ላይ የለም። እነዚህ እየተጨመሩበት በቃ ይዘና እንደዛ እኮ ነው ጀማ። ያው እኛ ማህተም አሳይተን ቤተክርስቲያኒቱ ፈቅዳ እንዳሳተመችው ኢቭን የምታምንበት እንደሆነ የቅድሞቹ ሙጎች አዎ ታዝሏል ብለው የታዘረበትን ፎቶ ማስረጃ አቅርበን ወገናችን ይሄ ጭማሪ ነው አልቀበለውም አለ። እሺ ያልተጨመረበት አምጣ ይለኝ። ስለዚህ ወገናችን ሂዳ ቤተክርስቲያን ያልተጨመረበትን አምጣና ኢምራን አቡነ ገብረ መንፈስ ቅዱስ አይደለም አዝሎታል። ሶስቱ ስላሶችን አዝሏል ያልኩ በነገራችን ላይ እኔ ያልኩ አብርሃም ነው። አብርሃም ቤት ሲገባ ነው ያልኩ። እዚህ ጋር የታዘሩት አምላኮች እሱ ጋር ያለውን እስኪ ወይንም ላንብባ ወይንም ደግሞ ጀርባው ላይ ምናምን ካለ አለበለዛ ጎግል ላይ ካለም አነበዋለሁ እሱን ማለት ነው። እሺ ሌላው ደግሞ አንብቢው አንዴ። አባታችን ገብረ መንፈስ ቅዱስ ከዚህ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገዱም ሶስት ሽማግሌዎች ደክመው በጥላ ስር አርፈው አገኘ። አረፉበትም። ተራራ እንደ ፀሐይ ያበራ ነበር። አባታችን አይቶ በልቦናው ሰወራቸው ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር ብለህ አትለፈን፣ አንድ ምዕራፍ ያህል አዝለ ውሰደን እያሉ አሰምተው ተናገሩ። ቀርቦም ባያቸው ጊዜ መላ ሰውነታቸውን በሸበጥ የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። አንዱንም አዝሎ ሄደ። ልቀጥል። ጥቂት ትልፍ እንዳለ ሽማግሌው አባታችን እህል ስለማትበላ ውሃም ስለማትጠጣ ይደክመሃልና ከዚህ አስቀምጠን አሉ። አባታችንም ወዴት ታውቀኛለህ አለው። ሽማግሌውም ተመልሰ ሄደ ባልንጀሮቼ አምጣቸው አለው። ሽማግሌውም በዚያ ትቶ ወደ ሁለቱ ሽማግሌዎች ሄደ። ከሁለቱ አንዱ አዝሎ ሽማግሌዎች ወዳለበት አደረሰ። ተመልሶም ሶስተኛውን ሽማግሌ አመጣው። አባታችን አቡነ ገብረ መንፈስ ቅዱስም እነዚህን ሽማግሌዎች ከወዴት መጣችሁ? የሽታችሁስ መዓዛ ልብ ይመስጣል አላቸው። ሶስቱ ሽማግሌዎችም ተነስተው ቆመው ለአባታችን ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹለት። አባታችንም አብርሃም በመሬ ዛፍ ስር ስላሴን በአንድነት በሶስትነት እንዳየ አባታችን ገብረ መንፈስ ቅዱስም ስላሴን በአንድነት በሶስትነት አሳያቸው። ሃሌሉያ። ስለዚህ ገብረ መንፈስ ቅዱስ ማጠራሩ የተመሰገነ ይሁን። አዎ አይ ገብቶኛል። ታዝለዋል። አዎ ሃሌሉያ። ስለዚህ ወገናችን ጽጌ አድርገነዋል። ምስጋና ይገባው። ሃሌሉያ። አንተ ክድሃል። አሁን ጽጌ አመነው። ቆይ ጽጌ አሁን ልጁ አለም ነው። አንቺ አውሪውና ሰመኝ ደግሞ አንቺ በቃ አምላክ እንደታዘነ አምነሻል። አምላክ ይልሽ የምትናገር ታውቃለህ አይደለ? በቃ ስለዚህ ሆሴና አውሪውና ሰመኝ ተመሳሳይ እኮ ነው ከአብርሃም ጋር በጣም ወፈለኝ። ታች ጃቢር ወላሂ አስገብን ከቀደም ጀምሮ ገስት የላከ ነው እምቢ ያለኝና አንድ ሰው አስወርድና በጀማ እንዴት ነው? እሺ ከአንዴ እቺኛዋን ማለት ነው ይሰጣን እንጂ ባንዴ እንትና መቋታ ጃይ ባንዴ መጀመሪያ ነው ይላቃችሁ። እንዴት ነው ያልገባ ጀማ? አፉ በእንግሊዝ ሀቢቢ ነው ያዩ አይደለም ገስት ሞዴሬት አስተካክለው በጣም እኔ ወላሂ ከቀደም ጀምሮ አይቼዋለሁ፣ ግን ጣልቃ ከነ አረ መግባት ነበረብህ። አንድ ሰው ወርዶ ቆይ አውርጃለሁ፣ ግን ቦታ ጃ አስጻፍልኝ። የለህም ገስት ላይ ሀቢቢ ታብታባሩ ቅዱሳን ታብታባርጉ ጃ ገስት ላይ የለህም። ወላሂ ገስት ላይ የለህም። ጃ አበባ ላክልኝ አንዴ። እኔን አያሰልመኝም። ኮሚኒታተሮች እኔን ካሰለመኝ ግዳው እግዚአብሔርን ያለ ማቋረጥ እሰማለሁ። በታሪክ እኔን አታሰልመኝ። አይ ደግሞ ቃል ልግባልሽ
ወላሂ ልሻለሁ የእኛን ላይ ቃል ግባ ሳዳብጭ እንግዲህ ልብሽን ከተርገሽ የእኛን ላይ 2 ሳምንት ከተከታተሽ ትሰሚያለሽ። ጽጌ ቃል ግባለሽ 2 ሳምንት የእኛን ላይ ቁጭ ብለሽ ካዳመሽ ትሰሚያለሽ። አብዛኛው ክርስቲያን ምሳሌ እነ ፍቅር ስማቸው ጥሩልኝ ሌሎች ነበሩ፣ እነ ጉራጌ ብዙ አሉ። እስካሁን መጀመሪያ ሲወድ ተሳዳቢ የነበረው አሁን ግን በደንብ እየተማጋሉት ማለት ነው። አንቺ እንደዛ ትማያለሽ እንችላለን። ብቻ ግን አንቺ ሁልጊዜ ማታ ነሽ 3 ሰዓት ሁልጊዜ ነይ የምናወራው ቁጭ ብለሽ አዳምጪ በቃ። ከዛ አንቺ ራስሽ ፍረጅ። እሺ ዋናው ግን ጽጌ ጀግና ነሽ። እዚህ ጋር አንድ ጥያቄ ነበር። በመጀመሪያ እሷ ጋር ተስማሙ። ጽጌ እናንተ ተስማሙ። አንተ እግዚአብሔር አልታዘለም ብለሃል፣ እሷ ደግሞ ታዝባለች። ስለዚህ አውሩና ተስማሙ። መጀመሪያ ሁለታችሁ ጨርሱ። ስላሴ አልታዘሉም ብዬ ነው እንትን የምለው። ቅድምም የሆነ መጽሐፍ እንትን አምጥታልኛል እንደ ክኒን ዋጣቸው ምናምን ይላል። ጽጌ ያውራህ እንዴ? ጽጌ ምን ትያለሽ? አልታዘሉም? አይ ወጣ ነው ምስል በቃ አንተ መጽሐፉን ስታመጣና ጽጌ ስትጨርስ ታወራለህ። ለምን እሷ አዎ አምላኮች ታዝለዋል ብላ አምናለች፣ ግን መጽሐፉን ከፍታለች። ስለዚህ አንተ ምን ታደርጋለህ? መጽሐፉን ይዘናና እናወራለን። እሺ እንደዛ ይሻላል። ታችሁና ደምጃ ሰላም አለይኩም ጃለህ ሚዩት ነው እያወራ ከሆነ ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም እያለሙላችሁ ሰላም አለ አፎ በል እንግዲህ ዘማርያም ይሄንን ያልተቀበለ ከኦርቶዶክስ ይጣያል። አይ ችግር የለም ይሄን ቪዲዮ ላሳያችሁ ነው። ይሄንን የማያምን ሰው ከኦርቶዶክስ ይጣያል ነው ይሄን ማለት ነው። ይሄኛው እንደታዘሉ የቤተክርስቲያን መምህራት ያምናሉ እና ይሄንን የማያምን ግሩፕ ላይ ያናገርኩት ከኦርቶዶክስ ይጣያል። መጣሽ ማርያም ታምጣሽ ይኸው ማን ነው እንደዚህ ብሎ በጻፍ መብት ያለው ተረት ብሎ የመናገር ስልጣን የሰጠው ማን ነው? ስማ ማጽዳት አለ ብሎ መናገር የሚናገር ማን ነው? ኦርቶዶክስ እንደዚህ ሆነ ከዚህ ቋቅ ካላችሁ እኮ መውጣት ነው። ሰምተሃል? ቋቅ ካላችሁ ውጡ እየተባላችሁ ነው። እና ጥያቄ ያልገባኝ ሌላ ነገር ነው። ተረት ጥያቄ ነው። እኔ ይህን የጻፍኩት ይህን ጽሁፍ ቤተክርስቲያን ማጽዳት አለባት ጭራሽ በስዕል ላይ ማለገር ለእኔ የጻፍኩት ይህን ጽሁፍ እኔ ኤዲት ያደረኩት ትክክል። ዘማርያም ስድብ የተሰደበው ማለት ነው። ስለዚህ ወየ ስለምትሉ እናመሰግናለን። በዚህ አጋጣሚ እዚህ ቻናል ላይ ያላችሁ ሰዎች ካላችሁ እየተባሉ ክፈተው ማን ያትዝጋው። ሰምታችሁ አይደለ? አምላክ መታዘሉን የማያምን ካለ ይውጣ ይላል። ብቻ ክፈትላቸው አንዴ። ባይዘው ይህን ነገር ልንገራችሁ፣ በዛ ማስታወቂያ ልናገር ብዬ ነው። አሁን ይሄ ፎቶ እስክሪፕት ያደረጉት እንደ መሰላችሁ ለመጀመሪያ ጊዜ እኔ ቪዲዮ ሰርቼበታለሁ። ቪዲዮ ስሰራበት ጴንጤዎቹ ይህን ወስደው ከኔ ወላሂ ሪከርድ አለኝ ያሳያቸው። ይህን ይዘው ጴንጤዎች አስጨንቋቸው፣ ኦርቶዶክሶች ሲያስጨንቋቸው ኦርቶዶክሶቹ ራሱ ምን አሉ? ይሄን አንቀበልም አሉ። ዘማርያም ደግሞ ምናል የማይቀበል ካለ ውጣ አንተ ማነህ ብሎ ተናገረ። በዚሁም ደግሞ ልናገር፣ ዘማርያም የውይይት ጥሪ አቅርቤልሃለሁ እባክህን ተቀበል። አሁን ይሄ ዘማርያም ያላችሁት ቤቱን ከፍቶ ስለኔ ያወራ ነበረ፣ ስለ ኢምራን ምናምን እያለ ማለት ነው። እና የውይይት ጥሪ አቅርቤልሃለሁ ሄዳችሁ ኮፒ ሊንክ አድርጎ የመጨረሻውን ቪዲዮ ወገናችን ዘማርያም ያው ይደርሳል ብዬ አስባለሁ። እባክህን ያቀረብኩትን የውይይት ጥሪ ተቀበልና መጥተህ ቄሶቹ የሸሽቱን ጉዳይ የስላሴን ጉዳይ ተወያይ። ዋናው ግን አመሰግንሃለሁ። የማመሰግንህ ምንድን ነው? የከፈኩትን መጽሐፍ እውነት እንደሆነ ለክርስቲያኑ ተናግረሃል። ይህን ደግሞ አምላኮች እንደታዘሉ አምናሃል። አመሰግንሃለሁ። ጃዛከላ ሀቢቢ። በጣም ወሳኝ ቪዲዮ ነው። እሺ ጽጌ ያለሽ ወገናችን የለችም። እሺ ካና ሰላም ብያለሁ። ሰላም ኢምሩ፣ እንዴት ነህ? እንዴት ናችሁ? ሰላሙን አላመን ተቢያል ሁዳ ጆሮዬ ነው። ምን አልኩኝ? እንዴት ናችሁ? ሁላችሁንም እዚህ ገስቱ ጋር ያላችሁ አየሽ፣ ሰላም ብያለሁ። ከየት ቤተ እምነት ነሽ? እኔ ከኦርቶዶክስ። አየሽ፣ ኦርቶዶክስ። በጣም ወሳኝ ጥያቄ ነበረኝ። እሺ፣ እኔ የማውቀው ነገር የለም ኢምሩ፣ ባይዘው ነገር
ብዙ ነገር ካላወቅሽ አንድ ጥያቄ ልጠይቅሽ፣ በቃ በአንቺ ማለት ነው። አምላክሽ ምን ካደረገ ነው ትክክለኛ አምላክ አይደለም የምትይው? ትክክለኛ አምላክ አይደለም የምለው ሰዎችን የሚገድል ከሆነ አንድ፣ ሌላ አምላክ ካለው ሁለት፣ በቃ እንደዚህ ሳምቲንግ። እሺ ኢየሱስ አምላክ ነው? እኔ እንደዛ ነበረ የተማርኩት። እሺ ኢየሱስ ዮሐንስ ወንጌል ላይ አምላክ ያለ አምላክ አለኝ አለ አለ። አዎ ዮሐንስ ወንጌል ላይ እና ምን ተሻለ? ያው እዚህ ጋር አምላክ ያለ ኢየሱስ እስኪ አዎ ይሄን ቅድምም እያየሁት ነበር አንተ ጋር። ስለዚህ አምላክ አይደለም ማለት ነው። አዎ ማሻአላህ። ሁለተኛ ሰው የሚገድል ከሆነ አይደለ? ያ እንትን ነው ምን እንደሆነ ታውቃለህ? አሁን እናንተ ጋር ያየሁት አምላክ አንድ ብቻ እንደሆነ ነው። አምላክ እንዴት ሊኖረው ይችላል? እና ደግሞ ያንተን ቪዲዮ አይ ነበር እና ካወቀው እንድትነግረኝና እንድታስረዳኝ ፈልጌ ነበረ። መጽሐፍ ቅዱስ ላይ አይ ቲንክ እንትን ላይ መኃልየ ዘሰሎሞን ላይ አንድ ንግግርን ተናግረክ ነበር። ይሰማል አይደል? እኛም ጥያቄ ይሄ ነው አለሁም ይሰማል። ኦኬ እሺ ኤምሮ እየሰማኝ ነው አለክ? ኦኬ ኦኬ ኤምሮ መጣ። አይ ቲንክ አሉ የለውም ያጀማ አሁን መጣክ አልነበርክም? ይገርማል። እሺ ቀጥይ። እየሰማሁሽ ነበር። ቀጥይ። እሺ እና መኃልየ ዘሰሎሞን ላይ አንድ ንግግር አድርገህ ነበረ። ቪዲዮን እያየሁት ነበረ። እቴ ሙሽራዬ ሆይ ወደ ገነቴ ገባሁ። ኔትወርክ ነው። እሺ ይቅርታ። ቀጥይ። ኦኬ እሺ ልቀጥል? እሺ እቴ ሙሽራዬ ሆይ ወደ ገነቴ ገባሁ፣ ከርቤን ከሽቶዬ ጋር ለቀምኩ፣ እንጀራዬን ከማሬ ጋር በላሁ፣ የወይን ጠጅን ከወተቴ ጋር ጠጣሁ። ባልንጀሮቼ ሆይ ብሉ፣ ወዳጄ ሆይ ጠጪ፣ እስክትረኪ ድረስ ጠጪ አለ። ከዛ እኔም ተኝቻለሁ፣ ልቤ ግን ነቅቷል፣ የውዴ ቃል ነው፣ እርሱም ደጁን ይመታል። እህቴ ወዳጄ ሆይ መደምደሚያዬ ሆይ በራሴ ጠል በቁንዳ ላይም የሌሊት ነጠብጣብ ሞልቷልና ክፈችልኝ አላት። ቀሚሴንም አወለኩ፣ እንዴት እለብሰዋለሁ? እግሬን ታጠብኩ፣ እንዴት አሳድፈዋለሁ? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስደርሱ ታወቀ አለ። እና እዚህ ጋር እኔ ግራ ገባኝ። የምርን እያነገጥኩት ማን ነው? ስለማን ነው እያወራች ያለችው ሴትዮ? እዚህ ጋር ያለችው ሰው ሱሪ ምን አልሽኝ? ገና አሁን መጣ። ኦኬ እስካሁን አልሰማህም? አሁን ሰምቻለሁ። እዚህ ጋር የተቋረጠው እዚህ ጋር ምኑ ጋር? ቁጥር ስንት ላይ? ክፈችልኝ የሚለው ላይ ክፈችልኝ። ኦኬ ቀሚሴን አወለኩ፣ እንዴት እለብሰዋለሁ? እግሬን ታጠብኩ፣ እንዴት አሳድፈዋለሁ? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወከ። ለውዴ እስከ ከፍትለት ዘንድ ተነሳው፣ በእጆቼ በደጅ መወርወሪያ ላይ ከርቤን አፈሰሱ፣ ጣቶቼን ፈሳሹን ከርቤ አንጠበጠቡ ይላል። ለልጄ ወንድሜ ከፈኩለት ይላል። ምንድን ነው የተከናወነ ያለው? ምን እያደረጉ ነው? አልገባኝም። እኔም አልገባኝም። ምንድን ማን ነው እሱ ሰውዬ? ማን ነው የተከፈተለት? ሰለሞንና ፍቅረኛ ናቸው።
ኦኬ ንጉስ ሰለሞን ከፍቅረኛ ጋር እያወራ ነው። የእግዚአብሔር ቃል ማለት ነው። ኦኬ ተናጋሪ ኢየሱስ ነው በመጽሐፉ መሰረት፣ በክርስትና ተናጋሪ ኢየሱስ ነው፣ ግን ያው ሰለሞን በሚል የሚያዘው። ኦኬ እና ሁለቱ ናቸው እያወሩ ያሉት። አንተ ወላሂ አሁን ይሄ በመጽሐፍ ቅዱስ ያገኘሁት ከበር ላይ አለ። ሁለቱ ፍቅረኛሞች ናቸው። አንዴ ላሳይሽ። እሺ ምንድን ነው የሚለው? እስኪ ከስር ያለው የትኛው የት ጋር? የዚህ መጽሐፍ አከፋፈል አስቸጋሪ ነው የሚለው። የዚህ መጽሐፍ አከፋፈል አስቸጋሪ ነው። ሆኖም በውስጡ 3 አይነት ሰዎች በተራ ይነጋገራሉ። ቆንጆዋ 17 ጊዜ፣ ፍቅረኛ የሆነው ወንዱ 11 ጊዜ፣ እንዲሁም በመካከል የኢየሩሳሌም ቆነጃጅት 4 ጊዜ በመቀባበል ተነጋግረዋል። ይህንንም አከፋፈል በ1980 አሉን ነው ምንድነው የመቅ ትርጉም በዚህ መጽሐፍ መልከቱ በዚህ መጽሐፍ የእግዚአብሔር ስም 1 ጊዜ ብቻ ተጠቅልሏል። ልቀጥል። ስለዚህ እያወሩት እነማን ናቸው? ቆንጆዋ ሴትና ፍቅረኛዋ። ኦኬ ቆንጆዋ ሴት እዚያ ያለች ቆንጆዋ ሴት እና ፍቅረኛዋ። አሁን ጥያቄ እዚህ ጋር ሰውየው በር ሲያንኳኳ ሂዳ ከፈተለች እና ቀጥሎ እዚህ ጋር ይህ አንብቢኛ አላነበብም፣ ይቅርታ ልጄ ምን አደረገ ይላል። የቱ ጋር ቀይ የተሰመረበታ? ልጄ ወንድሜ እጄን በቀዳዳ ሰደደ፣ አንጀቴንም ስለ እርሱ ታወቀች። እጁን አንጀቴን ማለት ነው። በቀዳዳ ሰደደ ማለት አረን ነው እንግዲህ በየትኛው ቀዳዳ? በቃ መጽሐፍ ቅዱስ ነው ያ እና እኔ ላይ ምን እንደሆነ ያው እንደ ቤተሰብ ቸርች እንሄዳለን ምናምን እንመጣለን። እዛ መልካምነት ምናምን ከመማር ውጭ ሌላ ነገር ሰምቼ አላውቅም። እና አሁን ደግሞ አንተ እዚህ ጋር ኢቨን ኢብራሂም እሱ ጋርም እየገባው ያለው እና ኡስታዝ አቡ ሀይደር አይ ቲንክ መሰለኝ እና እነሱ የሚጠቅሷቸው ሁሉ ገብቼ አየው። ትክክል ነው። እዛ ጋር የተጻፈውን ነው እየተወራ ያለው፣ መጽሐፍ ቅዱስ ጋር የተጻፈውን ነው እያሉት ያሉት። ክርስቲያን ነሽ እናቴ? ከጥግ ያለሽ? እኔ አማራይና ኦርቶዶክስ ነሽ? አዎ። የት 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 ማለት ሀገር? አዎ ኢትዮጵያ። ኢትዮጵያ። አጥቢያሽ ምንድን ነው? ምን ቤተክርስቲያን ነበር የምትመላለሽው? እኔ እንደዚህ እሑድ ፕሮቴስታንት ነሽ አይደል? ፕሮቴስታንት አይደለሁም፣ ኦርቶዶክስ ነኝ። እሺ ኦርቶዶክስ ከሆንሽ እንዴት አሁን ኢምራን ያሳየሽን ኢሜጅ አታውቂውም? ኦርቶዶክስ ላይ እንደዚህ አይነት ኢሜጅ አለ እንዴ? እኔ አንብቤ አላውቅም። የት ላይ? መጽሐፉ ላይ አልኩሽ እኮ እኔ እንደዚህ አይነት መጽሐፍ ላይ ታውቂያለሽ? ሲቀጥል ደግሞ አሁን ለሰሎሞን አዲስ ኪዳን ላይ ነው ብሉይ ኪዳን ላይ ነው ያለ? ብሉይ ኪዳን ላይ መሰለኝ። አይ ቲንክ አመሰግናለሁ። ታዲያ ኦርቶዶክስ እሱ ቪዲዮ ላይ ኖ እኔ የምር ኦርቶዶክስ ነኝ ነበርኩ። አሁን ግን ምን አለ መሰለሽ አይደለም ይኸውልሽ፣ እዚህ ጋር ሰው መጥቶ ስለ አንድ ነገር ኦርቶዶክስ ለምንድን አንተ ኦርቶዶክስ አይደለም እንደዚህ ኦርቶዶክስ እንትን ልታደርግ ነው የምትሉት? ምክንያቱም ሁሉም ጄጅ ለማድረግ በደካማ ጎን ነው የሚመጣው። የሆነን አካል ፑሽ ካረገ ፎሎወር ያገኛል ምናምን። ፎሎወርም ፈልጌ አይደለም፣ አካውንት የራሱ ፕራይቬት እኮ ነው። ምንም ነገር ፈልጌ አይደለም፣ እውነታ ነው ፈልጌ ነው የመጣሁት እዚህ ጋር። እሺ ኢምራን እዚህ ሲያስተምር ሰምተሽው ታውቂያለሽ? ገብቼ አላውቅም። ዛሬ ራሱ ላይ እኔ ትዕግስት የለኝም ሲጀመር፣ በመስተ መጨረሻ ሲያስገባኝ ገባሁኝ። ሌላ ኡስታዝ ቤትስ ገብተሽ ተምረሽ ታውቂያለሽ? ላይቭ ገብቼ አላውቅም። ቪዲዮውን ተናገረች አይቻለሁ ብለሻል እኮ። ቪዲዮቸውን ሪከርድ የተደረገ ቪዲዮ አያለው። ሪከርድ የተደረገ ቪዲዮ ነው የምታየው እንጂ ላይቭ ገብተሽ አታውቂም? አላውቅም። ስለ ኦርቶዶክስ ታውቂያለሽ? አላውቅም። ስለዚህ ስለ ኦርቶዶክስ ሳታውቂ እንዴት ታነጻጽሪያለሽ? አየዋ አሁን አላውቅም ማለት ስጀምር እኮ ይኸውልሽ ሰሞኑን ማየት ጀመርኩኝ። ምክንያቱም ቤተክርስቲያን እየሄድኩና መማሪያውና ማየው ነገር እዚህ ጋር ያየሁት ነገር ለእኔ አልመጣልኝም፣ ልቀበለው አልችልም። ሙሉውን ስላላወቅሽ ዲቴል ስላላወቅሽ ነው። እንኳንም አላወቅኩት ብዬ ነው እኔም አሁን በፈት ላይ እንትን ብለው እንኳን አላወቅኩት። ለቆርጣቸው እንዲ እሺ እሺ
ከይቅርታ ጋር ሳያችሁ ወዲያቸው ረዘመና መሀል ላይ ይግባ። አሁን አልተዋጠልኝም። ለዛ ነው ኦርቶዶክስ መሆኗ አልተዋጠልኝም። ይምራል። ለዛ ነው አንደኛ ማተብ የላትም፣ ሁለተኛ ደግሞ ማንም ሰው የፈለገውን ያህል ቢሆን በእምነቱ ላይ አያፌዝም፣ አይስቅም። አላፌዝኩም እኮ ምን አፌዝኩኝ? የተጻፈውን እኮ ነው ያነበብኩት። ቀላል ነገር በጣም ቀላል ነገር አለ። ጽጌ አንቺ አንብቢውና ካልሳቅሽ እቀጣለሁ እኔ። አንብቢውና አንቺ አስተስቂያለሽ። አንብቢ እስኪ። ይኸው ቃል እገባላለሁ እግዚአብሔርን። አሁን ሴትዮዋን ራሱ ሙሉ ቁርአን አምጪልኝ ስላትኝ በደስታ ነው የማመጣልሽ። ከፈለግሽ የኢትዮጵያን ራሱ አመጣልሻለሁ ብላኛለች። ሁለቱንም አንብቤ አንተ ጋር ካልተጋፈጥኩ እኔ ጽጌ አይደለሁም። ወላዲቷን ጀግና ማሻአላህ አለይክ ጀግና። እኛ የምንፈልገው ይሄን ነው በቃ። ቁርአን ግዢ አንብቢ። ፕሌይ ስቶር ላይ ማለሽ፣ ፕሌይ ስቶር ላይ አማርኛ ቁርአን አለ አውርጂ። ከፈለግሽ ቴሌግራም ቻናል ላይ አለ አዲስ ቁርአን ወይ ትርጉም ቃል ላይ አለ ከፈለግሽ። አሁን ግን አይደለም እኔ አሁን ማለት ነው አዲስ ኪዳን ላይም ማለት ይቅርታ ጎግል ሰርች የተደረገው በሙሉ የኛም ቢሆን የእናንተ በአስጠያፍ መልኩ ነው የሚተረጉሙ። ያን ማንበብ መጽሐፍ ቅዱስ እኮ ነው አማርኛ እኮ እኔ እኮ ትርጉም ያመጣሁት መጽሐፉን ገዝቼ ያመጣሁት ያው መጽሐፍ ቅዱስ ያመጣሁት። አይ ፕሌይ ስቶር ላይ ስላልከኝ ፕሌይ ስቶር ላይ የለም። ቁርአን ላይ ካለ ቁርአን ላይ ትክክል ቁርአን ነው ያለው። ፌክ ቁርአን የለም። ፌክ ቁርአን የለም። ስለዚህ እያንዳንዱ የሚያስጠሉ ቃላቶች ምናምን የተተረጎሙ ትክክል ነው ማለት ነው። ቁርአን ተብሎ የምናየው ወላሂ የለም እንደዛ ቁርአን ሱራ ላይ ምናምን የምትሉት ሱራ ላይ የለም። እንደዛ ሱራ ምዕራፍ የለም እንደዛ ይባል መጽሐፍ ቅዱስ ለምሳሌ ቀዩ ሰማያዊ የለም ቁርአን ላይ ወላሂ ቁርአን ላይ የለም። ልክ ነው ማለት ነው። ምናየው ቪዲዮ ልክ ነው ማለት ነው። ጎግል ገብተው እሱ ዌብሳይት ይባላል እንደ መሰሳች ብታይ ብልግና ይወጣልሻል። ብልግና ገባሽ እንጂ ቁርአን አይደለም። ቁርአን ብሎ ብልግና ይባላል ተተርጉሞ። አሁን ለምሳሌ ህፃኗን ልጅ በ7 ዓመቱ አገባት። እኔ መናገርታቸውን ቃሎት የለም ቁርአን ነው እንደዛ የሚል ቁርአን የለም። ታዲያ ሐዲስ ደግሞ ቁርአን መጀመሪያ ቁርአን እንጨርሳ እንዴ ቁርአን አንብቢ መጀመሪያ እንጂ ሐዲስ ደግሞ ሌላ ሰው ደግሞ ራሱን የቻለ ሀሳብ አለ። ትርጓሜ ደግሞ አለ እመጣለሁ። እሱ ከሆነ በጉል ላይ ተረጉሙታል። ሐዲስ እንቀበላለን። ትክክል ታዲያ ሰሂህ ነው። ትክክል ነው። 100% ማስረጃ አምጪ ምናምን እንዳትለኝ። ከእናንተም ከኛ ቪዲዮ የእናንተ ኡስታዞችም ከሚናገሩት ልክ ነው ማለት ነው። እያንዳንዱ ራስ በራስ ሴቷ ልጅ ራሷን እንደዚህ ማስደሰት የሚለው ነገር ሐዲስ እንደዛ የሚል የለም። ውሸት ነው። ወሽተውሻ ወላሂ የለም። ሐዲስ እንደዛ የሚል አንድ የለም። 7 ዓመቷን ማግባት የ7 ህፃን ልጅ ማግባት የሚለው ነገር ምናምን እሱ ነቢ ስላ አይሻ ያገቡ እሱ አለ ትርጓሜ ትርጓሜ ነው። አስረዳሻለሁ ሀሳቡ እንደሆነ። አሁን ግዳችሁ መጀመሪያ የለም። እሱ እንስማማሽ። ቄሶቹ ምን ያደርጋሉ? ቄሶቹ ገብተው ጎግል ላይ ይጽፋሉ። ብልግና ይጽፉን ያወጡልሻል እንጂ የለም ቁርአን ሐዲስ እንደዛ የሚል ጭራሽ ነው የለም። እሺ ኢቨን ضعيف ሐዲስ ራሱ የለም እንደዛ የሚል እሺ የለም እንደዛ። እኔ አሁን እሺ ምን ቢባል የለም ሁሉንም አንብቤ ብከራከር ይሻላል። ቃል ልግባልሽ ሴት ልጅ ራሷን ታርካ የሚል ሐዲስ ካመጣሽ በቃ አንቺ ጀግና ነሽ። በቃ እቀበልሻ ወይም ደግሞ በቃ ላይ ዘግቼ እጠፋልሻለሁ። ሐዲስ ነው ያልኩት አዳምጪ። እንደዛ የሚል ሐዲስ ጭራሽ ነው የለም። ግን ሌላ ሳይሽ ደግሞ ኢምሮ ይቅርታ፣ በተቃራኒው ግን እንደዚህ አይነት ነገር ያለው መጽሐፍ ቅዱስ ላይ ነው። ሕዝቅኤል ላይ የሰጠውሽን ወርቅና ብር ሰርተሽ አመነዘርሽበት የሚለው መጽሐፍ ቅዱስ ላይ ነው። በእስልምና እንደዚህ አይነት ጸያፍ በቁርአንም ሆነ በሐዲስ የለም። አመነዘርሽበት አዎ ይላል ሕዝቅኤል ላይ። እግዚአብሔር ለማን ነበረ ወርቅና ብር ሰጥቼሽ ነበረ፣ የሰጠውሽን ብርና ወርቅ ሰርተሽ ምንድነው ሰርተሽ ነው ያለው? አመነዘርሽበት ነው ያለው። በቃ ይሄ የግል ወሲብ ያለው መጽሐፍ ቅዱስ ላይ ነው እንጂ እኛ ጋር አይደለም። ግን እኔ ለካናሪያ ትንሽ መልእክት አለኝ። ይቅርታ ኢምሩ ዋለ ወጣ ነው እንደዚህ ጣልቃ እየገባሁ ነው መሰለኝ። አይወዱኝም ብዙ ጊዜ ላይ ባላስገባ ብለውኛል። ላላ በዚህ አታስነክሽ ግን ደመስሽ አንዴ ጽጌ ጋር ልጨርሳ እንዲያልሆን ከዛ ተቀጥያለሽ። ጽጌ ከሀሳቡ እንዳይቀየር ማለት ነው። ምሳሌ ጽጌ ታውቂያለሽ። አሁን ይሄን አንብቢ፣ በቃ አንቺ አንብቢና አስረጅ። በቃ አንቺ ብቻ አንብቢ እስኪ። ምንድን ነው የሚለው? አዲስ ኪዳን ብሉይ ኪዳን መጽሐፍ ቅዱስ ብሉይ ኪዳን ከሆነ አንብቢ መጀመሪያ ከዛ እንመጣለን። እሺ አንብቢና እንመጣለን። ችግር የለም። መጀመሪያ ግን አንብቢው። ልጄ ወንድሜ እጁን በቀዳዳ ሰደደ፣ አንጀቱንም ስለ እርሱ ታወከች። ለልጅ ልጅ ወንድሜ እከፍትለት ዘንድ ቀን ነው
ተነሳው። አሁን ተይውና ጂጋ ልጅ ወንድሜ እጁን ሰደደ። ለምን እጁ ምንድን ያደረገው ሰውየው? ሰደደ ምን በምን እንትን አንጀቴን ስለ ራሱ ታወቀች። እሺ ምን አድርጓት ነው እሱ? ሙሉን አላነበብኩትም። እንዴት ላቅ እችላለሁ? በቃ ጠርተሽ ነው እዚህ ጋር ልጁን አስገባ ይላል። ምናምበሽ ነው አንቺ ወላሂ ይላል። ያው አበቢዎች አንቺ ራስሽ አንብቢው በቀዳዳ ቀዳዳ ስለሆነ ቀጥታ ጄጅ የምታደርገው ያለ ነው እንዴ? አንተ እሺ ምንድን ነው ነገርኛ? አንቺ የምን ቀዳዳ ላሰጅኝ? እሺ ቀዳዳው ምንድን ነው? አንጀቱ ታወቀች እኮ ነው። ጉሮሮ ላይም ሊሆን ይችላል። አንጀቴ ስለሱ ታወቀች። እሷ ታወቀች። እሷ ላይ የምታወቀ እሷ ታወቀች። አሳወቃት። እሱ ረበሻት። እዚህ ጋር ፈሳሽ አለ ይታይሻል። እኔ በቃ ይቅርታ ያጅማ መጽሐፍ ቅዱስ ነው። ይቅርታ ባላየ ብሉይ ኪዳን ከሆነ ብያለሁ። ብሉይ ኪዳን ከሆነ ብሉይ ኪዳን እግዚአብሔር ቃል አይደለም ነው፣ ግን በአዲስ ኪዳን ተሽሯል። ቢሻርም ተናጋሪ እግዚአብሔር ነው አይደለ? ቢሻርም ስለዚህ ሰለሞን እንደዛ ነገር አድርጓል ማለት ሴትዮዋን አድርጓታል። እንደዛ ንጉሥ ሰለሞን እኮ አው በጣም መጥፎ ነገሩ አሁን ለምን ይፈልፋል? እርፍ መጥፎ እንትን ነው። ራውዝ ቢላ ከዛ እኮ ነው ወደ ቅዱስነት። ስማኝ እንዲ ያው ሁሉም ቅዱሳን ከመጥፎ ነገር ነው የተመለሱት። ኖ አይደለም። ይሄ በወጣትነቱ ነው ያደረገው። ኢቨን ሲሸመግልም ነው ጣዖት እያመለከ የሸመገለው። ንስሐ የሚባል ነገር የለም። በህይወትም እያለ እንትን ነበረ። ሲሞትም ደግሞ ጣዖት እያመለከ ነው የሞተው። በክርስትና ጣዖት አምላክ የነበረ 1000 ሚስት አግብቶ እነሱ ጋር ነበር የሚውለው የመጽሐፍ ቅዱስ ጸሐፊ። በቃ እሱ አለን ፖይንታችን። አሁን እዚህ ጋር ነቆና ጽጌ ዋና ሚወታጊ ነው። ስላስባሽ አይሻልልኝ ነው ያልኩሽ። ቃና ጥያቄ ፈጠረባት፣ ጠየቀችሽ። አንቺ ግን መልስ አልነበረሽ፣ አልስቅም አልሽ። ግን ሳሳይሽ አይቼ መልስ የለሽ። መጽሐፍ ቅዱስ ምሳሌ እንደዚህ ብልግና ነው ያለው። አሁን ይከበረው ለአእምሮ ራሱ ይከብዳል። አሁን አሰብኩት ከጎኔ ሰው የሚለው አፍራለሁ። አልሐምዱሊላህ ከጎኔ ማንም አልነበረም እንጂ ከባድ ቃል ነው። ግን መጽሐፍ ቅዱስ እንደዚህ ከባድ ቃሎች አሉ። ጨርሰናል። አሁን መሲ ቃናን ተዋትና ከዛ እንቀጥላለን። መሲ ወረደች። እንግዲህ መሲ አፎንሽ እህቲ ጉዳዩን ጨርሰው ብዬ ነው። ካለሽ ተመለሽ። ኸይር እሺ። ቃና አለሽ አለው ሲምራይ እና ደግሞ አንድ ምን አየሁ መሰለኝ ምን ላይ እንደሆነ ረሳሁት እንጂ በሜዳ ባገኛት ጊዜ የታጨችው ልጃገረድ ነው ሶሪ። ነገር ግን ሰው የታጨችውን ልጃገረድ በሜዳ ቢያገኛት በግድም አሸንፎ ቢያደርስባት ያ ያደረሰባት ሰው ብቻውን ይገደል ይገጣልም አይደለም። ኖ እንደዛ አለ የሚለው ኧረ አይልም። አጨብሮሻል ወላሂ አጨብሮ እንደዛ አለ የሚለው መሰለሽ ከደፈራት ለአባቱ 50 ብር ከፍሎ ይደፈራል ጊዜ እሱማ 29 ላይ ነው። ልክ ነህ። ከዛ ማናቸውም ሰው ድንግልና ያላጫውትን ያልታጨ ልጃገረድ ቢያገኝ ወስዶን ቢያገኝባት ያ ያደረሰባት ሰው 50 ብር ሰቀል ለብላቴናይቱ አባት ይስጥ። አስነውሮታልና ሚስትም ትሆነው በእድሜ ዘመን ሁሉ ሊፈታት አይገባም። ከዛ ሰቀጥሎ ምንድን ነው የሚለው? አይዋ 50 ብር ከፍሎ አይደለ? 50 ብር ከፍሎ ያግባት ነው የሚለው። ምን ላይ ነበረ የሚለው? ያው ዘዳግም ምዕራፍ 22 ላይ ዘዳግም ምዕራፍ 22 ላይ ከ26 እስከ 29 ያለው። አይዋ አሁን እዚህ ጋር መሰለሽ ያለው ቃና አንቺን አያርግብሽና እንደው ከክፉ ነገር ሁሉ ይጠብቅሽ አላህ ሄዳ ያስተሽና አንድ ወንድ መንገድ ላይ አግኝቶ ቢደፍርሽ ያ የደፈረሽ ወንድ ለአባትሽ 50 ብር ከፍሎ አንቺን ባል አድርጎ ይወስዳል። ከዛ በየማታ ጊዜ እንደፈለገ ያደርግሻል ማለት ነው። ብሩ ባይከፍ በቃ ላይ ከተደፍራለች እና እሱ ጋር መቀጠል ያለባት ነው እያለ ያለው አይደለ? በተራ እሺ ማለት የሚባል አሁን ጥያቄ የአንቺ ዋጋ 10 ብር 50 ብር ነው አንቺ ዋጋ። እግዚአብሔር ምን ያክል ቢነቅሽ ነው 50 ብር ከፍሎ ያግባት የሚለው? ስለዚህ አሁን ቃና አሁን አንቺ ፕሮፋይል አድርገሻል እና አንድ ወንድ ቢያፈቅርሽ ማለት ነው አንቺ እምቢ ብትዩ መድረግ ያለበት በተዘዋዋሪ አስገድዶ ይደፍርሻል። ከዛ በኋላ ያገባሻል በተዘዋዋሪ ማን ያወጣልሽ። ስለዚህ ፕሮፋይል ቀይሪ። ሁለተኛ ደግሞ ጥንቃቄ አድርጊ። ይሄ እግዚአብሔር ሕግ ነው። እግዚአብሔር እንደዛ ያደረገው አስገድዶ ደፍሮሽ ያገባሻል። ያ እኔ ከክፋ ይጠብቅሽ ብያለሁ፣ ግን ፕሮፋይል ቀይሪ አልመክርሽም። ለምን አሁን ቃና ኧረ በአላህ ብለሻል። አሁን እመቤቴን ኧረ በአላህ ብለሻል።
ስለዚህ ሙስሊም ላሳይሽ እስኪ ቆይ ወላዲቷ አሁን እዚህ ጋር ኢቨን ይሄ እጅ ላሳይሽ። አየሽው? የምሮ ዝም በል በእግዚአብሔር እንደዚህ አይነት ታውቂያለሽ? እንደዚህ ነው የሚሉ። አሁን ቅድምን ፍቅር መጣ የራየውን የሚለውን አካውንት እንደዚህ አለች እና የሆነ ኦርቶዶክስ ቢመጣ እንደዚህ ማለታችሁ ግልጽ ነው። ባላ ብለሻል አላልሽምሽ ወይ? ለምዶች እንደኔ እዚህ አውዝ ቢላል አሁን ወላሂ እምላለሁ ምናምን ጓደኞቼ ይመስላሉ ማለት ነው። ኢትዮጵያ ነው የምትኖሪው? እኔ ያው ወላዲተ አምላክ ቢያንስ እኛ አሁን ቢያንስ እኔ አሁን ወላሂ ብል ምን ብል ቢያንስ እዚህ ለምዶብኝ ነው ማዳም ጋር አላለሁ። እንዴት በታሪክ እኔ ጓደኛዬ ሙስሊም ነች። ማርያምን እስኪ ማርያምን ቤት ረኛለች እኔ ጋር ስለምትውል በእኔ እንትን ማለት ነው። ግን አምናበት አይደለም ቀም ስለመጣፍ ቅዱስ ብለሽ እንዴት መጥፎዎችን ብቻ ነቅሰሽ ልታውቂ ይቻለሽ? ጥሩ ነገር ማሰምቻለሁ እኮ ቸርች። ግን ለምንድን ነው ይሄኛውንስ ያላሳወቁን አልኩሽ እኮ። ላይክ እስልምና ላይ አሁን መጽሐፍ ቅዱስ ተሰጥቶሻል። ማንበብ የራስሽ ነው፣ ማወቅ የራስሽ ነው። አየሁት። ታዲያ እንዴት አባቶችን መጠየቅ ስትቺ መጠሽ ኢምራንን ትጠይቂዋለሽ ስለ ክርስትና? ኢምራን እኮ የሚያስተምር ስለ እስልምና ነው እኮ። እኔ አሁን ደግሞ እስልምናን መቀበል ፈለግኩኝ እኮ በግልጽ። ወይም ደግሞ ሻሃዳ መቀበል ፈልገሽ ከሆነ ቀጥታ ስለ እቀጥላለሁ። እንደዚህ ደግሞ አንቺ ማለት አይጠበቅብሽም እኮ። ጨረሳችሁ ነገር እኮ ማለት ነው። ባይዘወይ እኔ ይሄን ነገር እንደሚመጣ ጓዱ ላይክ የሆነ ሰው ሲመጣ ኧረ ይሄማ ሙስሊም ነው ከመጀመሪያው ምናምን። እሺ አሁን ጽጌ ተመለሶች እንግዲህ መስቀል አሳየችኝ። እንግዲህ ከመስቀል በላይ ምን እንደምታሳይሽ አላውቅም። እኔ አላውቅም። ጥያቄ አለ። ጥያቄ ነው ያስተናግዳለሁ። ዋናው ግን መስቀል አሳይተሻለች። አሁን ወደ ሀሳቡ እንመለስ። ቆይ አንዴ ናታ የሚሞታል ግን ማነህ አንተ ከነፂማ የሚሞታል ጋር እንዴ ጽጌ እስኪ እኛንም አስተናግዱን እንጂ። ቆይ ጽጌ ተራን ጠብቃ ናፈን ጽጌ ስሜኝማ እየሰማሁ ነው። ኢምራን እንቅልፌን ትቼ እኮ እየሰማሁ ነው። ኧረ ማሻአላህ አተኝም ኢንሻአላህ በደንብ አታዳምጫለሽ። ስሜኝማ አርግብሽና እንደው አይሆን አይሳካለሁ። ፈጣሪ ይጠብቅሽ። እሺ አሜን። መንገድ ላይ አንድ ዱርዬ አግኝቶ ቢደፍርሽ የደፈረሽ አካል ምን መደረግ አለበት? በአሁኑ በዓለማዊ ነው። በቃ በእግዚአብሔር ሕግም በዓለማዊ በእግዚአብሔር ሕግማ ያው እንግዲህ ንስሐ ይገባል። ደፍሮሽ ስለዚህ ደፍሮ ንስሐ የሚገባው ሌላ ነገር አይደረግም። ንስሐ ይገባል። እሺ በዓለማዊ በዓለማዊ የሚደረግ በዓለማዊ ደግሞ ይታሰራል አይደለም? እግዚአብሔር ደግሞ ምን አለ? 50 ብር ክፍሎ ያግባት፣ ከዛ ማታ ማታ እንደፈለገ ይድፈራት አለ እግዚአብሔር። እግዚአብሔር አይደለም እኮ መጽሐፉን የጻፈው እግዚአብሔር ነው ያለው። የእግዚአብሔር ሕግ ኪዳንና የአዲስ ኪዳን መጽሐፍ ይለያያል። ቢሆንም በእግዚአብሔር ሕግ ወጥቶ ሕጉ ደግሞ አሁን ድረስ ይሰራል። ሕጉን ያወጣው እግዚአብሔር ነው። ፕላስ ሕጉ አሁን ድረስ ይሰራል። አይሰራም? ወላሂ ይሰራ አሳይሻለሁ። እሱን ግን ይስራም አይስራም ዋናው እግዚአብሔር አስደፍረው ነበር ማለት አይደለ? የተደፈሩትን በ50 ብር ቸርችሯቸው ነበር ማለት ነው። በ50 ብር እየከፈለ ቸርችሯቸው ነበር ማለት ነው። እንደዛ ነው የምታስቢው? አሁን ጽጌ ጥያቄ እሺ አያርግብሽ እና አንቺ በብሉይ ኪዳን ጊዜ ብትኖሪ ወይም በሙሴ ጊዜ ብትኖሪ አንድ ሰው ቢደፍርሽ 50 ብር ከፍሎ አንቺ ነው ጊዜ እንደፈለገ ማድረግ ይችላል ማለት ነው። በብሉይ ኪዳን ከሆነ ማለት ነው መጽሐፉ ላይ ካለ። ስለዚህ እንግዲህ ፈጣሪ ይጠብቆሻል። አለሽም ግን እግዚአብሔር አጣግ ማታሙታ የሚለው እዚህ ጋር ሀሳብ አለ። አስገቡኝ ማለት ሌላ ወር ጨጥልና አታስተናግድ። አንዴ ቆይ ጽጌ ያለሽ? አዎ አለሁ ወንድም። ኦኬ ለዚህኛው አሁን ክስተት አዲስ ኪዳን ምን አይነት ህግን ያወጡ? ሁሉም ነገር ተሽሯል እኮ ተሽሯል። በተሻረው በቃ ህግ የለም ነው ያለ ገደብ ነው በቃ ሰው እንደፈለገ መኖር ይችላል። ህግም 10 እኔ የማውቀው ህግ 10 ትእዛዝ ነው ወንድሜ እኮ። በአዲስ ኪዳን አንቺን የደፈረች ሰው ምን ይደረግ? በአዲስ ኪዳን ንስሐ ይገባል አልኩ እኮ። 10 የደፈረሽ 10 ንስሐ ይገባል። 10 ንስሐ ይገባል። በቃ እኮ ዘላለም ዓለሙን እየደፈረሽም ከኖረ አንቺ እየተደፈርሽ ትኖሪያለሽ፣ እሱ እየደፈረሽ ይኖራል።
እኔም እኮ በየጊዜው ኃጢአት እየሰራሁ በየጊዜው ንስሐ እየገባሁ ነው ያለበት። እሺ ኢየሱስ ክርስቶስ ለምንድን ነው ወደ ሴት ሁሉ የተመለከተ አይኑን ያውጣ ያለው? ሙሉ ሰውነቱ በገሃነም ከሚቃጠል አላለም። አሳየኝ አላለም። እንደዛ ያለው የለም። ወደ ሴት ያየ የተመለከተ ሁሉ ያመነዘረ የተመለከተ እሺ፣ አየና ምን ያው ነው። እሺ ወደ ሴት የተመለከተ ሁሉ እሱ በውስጡ ከእሷ ጋር በአባቶቻችን ያመነዘረ የገሃነም ፍርድ ይገባዋል ተብሏል አላቸው። አዎ ሲሉት፣ እኔ ግን ወደ ሴት የተመለከተ ሁሉ እሱ በውስጡ አመንዝሯል አለ። ሙሉ ሰውነቱ በጀሃነም እሳት ከሚቃጠል አንድ አይኑን አውጥቶ ከላዩ ላይ ጣላት ብሏል አይደል? ምን ላይ ነው መልስ ለእኔ ትሰኛለህ? ቆይ አይቴ ዘማርያም በጣም እንትን ቆይ አንዴ እሷን እኮ እየጠየኳት ነው። ከዛ አንተ ትመልሰዋለች። ችግር የለው ማየትም አንሄድም። ምን ላይ ነው እንደዛ የሚለው? አዲስ ኪዳን ላይ ነው ብሉይ ኪዳን ላይ ነው? አዲስ ኪዳን ላይ አዲስ ኪዳን ላይ አሳየኝ። እሺ ላውጣልሽ። ቆይ ቀጥል። እስከዛ ላውጣላት። በማርያም መመለስ ይችላል። መልስለት በማርያም። ሰላም ናችሁ ግን ሁላችሁም ከታችም ከላይ ያላችሁ ሰላም ብያለሁ። እና አሁን ወንድሜ የጠየቀው ጥያቄ ምን መሰለሽ ጽጌ፣ አንዳንዴ የምንታገድ አንቺ የምታውቂው እኔ የማላውቀው አንዱ የሚያውቀው እኔ የማላውቀው እኔ ማለት ይሄን ያክል ዲፕሊ መጽሐፍ ቅዱስ አላነበብም፣ እሰማለሁ ግን ያው የመያዝ አቅም የለኝም ነው የምታውቂያለሽ። የማውቀው አንቺ የምታውቂው የማውቀው ነገር አለ። አሁን እሱ የጠየቀው ምንድን ነው? አንድ ነገር አይተሽ ከምታሰን፣ ለምሳሌ አንድ ወንድን አይተሽ በአይንሽ ታፈቅሪ ነው ወይ ደግሞ የሆነ የስጋ ፍላጎት ሲያድርብሽ ትመኘዋለሽ። ያ ምኞት ለአንቺ ኃጢአት ነው። በዛ አይንሽ አይተሽ ከምትሰናከይ ያንን አይንሽን ከራስሽ ብታወጪ ይሻላል ነው። ገብቶሻል? ምንድነው በኦሪቱ ምን ይላል? በኢየሱስ እንትን መጽሐፉ አንድ ሰው ያመነዘረት በድንጋይ ተወግሮ ይገደል ይላል። ስታመነዝሪ ከትያሽ ነው። ማርያም ወይ ማርያም ላቋርጠና ማለት ነው። ከሱ በፊት እኮ ስለ ዝሙት መልስልና እግዚአብሔር የጠየቀውን ጥያቄ ልመን ዋናው ሀሳቡ እሱ ነው። ከዋናው ሀሳቡ ተመለስ፣ ጀምር ከሱ ከዋናው ሀሳቡ። ዋና ሀሳቡ አንድ ሰው ደግሞ ከሰራ ለደፈራ ሴት 50 ብር ከፍሎ ያገባትን የተባለው እግዚአብሔር እና ለምንድን ነው እግዚአብሔር ሴቶችን የሚያስደፍረው ለሚጨቁናቸው የሚል ጥያቄ የተነሳው። መጀመሪያ እሱን መልስ። እሺ ከጥያቄ ልነሳ። ለምን ሴቷ ተደፈረች? እንዴት ታስደፍራል? በነገራችን ላይ ፈጣሪ ድፈራት ወይ ደግሞ ትደፈር ብሎ አልወሰነባትም። ገብቷል? እኔ በማውቀው ጀስት እኔ አሁን ቅድም ነገር ያለው መጽሐፍ ዲፕ ሊገብት ስለለማነብ ማለት ነው በተዘዋዋሪ ወሰነ ራስሽ እንዲገባ። እሺ ገብቶኛል። ልመልስ አንድ ነገር ልንገር እንዲገባ ማለት ነው። እዚህ ቤት ላይ የሚገቡ ሰዎች ፕሮፋይላቸው አረንጓዴ መሆን አለበት ብዬ ቢናገር አንተ ለመግባት ምን ታደርጋለህ? ፕሮፋይልን አረንጓዴ ታደርጋለህ አይደለ? ፍላጎቱ ካለኝ ፍላጎቱ ካለ። እግዚአብሔር ደግሞ ምን አለ? አንድ ወንድ አንዲትን ሴት ቢደፍራት 50 ብር ከፍሎ ያግባት አለ። ስለዚህ አንድ ሴት ሲማገባ ከፈለገ ምን ያደርጋል? እሷን ደፍሮ 50 ብር አዘጋጅቶ 50 ብር ለአባታ ሰጥቶ ማታ ማታ እንደፈለገ ይደፍራታል። እንደፈለገ እየደፋት ይኖራል ማለት ነው። ለዘላለሙ ያግባት ነው። ስለዚህ እግዚአብሔር ሴቶች ሊደፈሩ አስራት ኢቨን ደግሞ ሲደፈሩ ራሱ 50 ብር ነው ደሞዛቸው የተባለው። 50 ብር ነው ገብቶኛል። በቃ ተገቢ አይደለም። ገብቶኛል። አሁን ለምሳሌ አይበለውና እኔ ሴት ልሆንና ተደፈርኩኝ። ምሳሌ እኮ ነው እየመሰልኩ ያለሁት። ግን ለምንድን ነው አንድ ሴት ክብሯን ካጣች በኋላ መውደቂያው ቁማ እንዳትቀር ወይ ደግሞ ሰው አልባ እንዳትሆን እቺ ተደፈረች ተብላ የተጠላች እንዳትሆን ያ የደፈራ ሰውዬ ግን ያግባትም በቃ። ከዛ እስከ መጨረሻው ድረስ እስከሚሞትበት ድረስ ያችን ሴት ሳይፈታ የራሱ አድርጎ ይኑር፣ አብሮት እንደ ራሱ እንደ ግሉ አይቷት ይኑር ነው ያለ ያለ። ይሄ እኮ ህግ ማጥበቅ ነገር ነው። ምንም ያገጭ። ስለዚህ ማርያም አንድ ነገር ንገር። ያቺ ስትተሰቀታ ያሰቃየች እሺ ተደፈረች እና ለምሳሌ ተደፈረች። አዎ ስቃይ አለ። ሴት ልጅ ስትደፈር ይገባኛል። ስቃይ አለው። ቆይ አንዴ እስኪ ሴቶቹ ይንገሩን። ሴቶቹ የደፈራችሁን ወንድ የማግባት ሞራል አላችሁ? ምክንያቱም ሴቶች ለደፈራቸው ወንድ ያላቸው ጥላቻ አይደለም። እሺ የደፈራችሁን ወንድ የመለሰው ነው። እኔ ስናገር በሴቶችም በወንዶችም ምን የምናገር ኖ ሴቶቹ ይናገሩ። ሴቶቹ አሉ አይደል? ጽጌ ያለሽ
አሊያን እንዴት ነው የደፈራችሁ ነው እንደ ማግባት ሞራል አላችሁ? በዛን ጊዜ አማራጭ ስላልነበረው ይገባል። ስለዚህ እዚህ ጋ ስለ አንቺ ምቾት ሳይሆን ስለ እነሱ ክብርና በቃ ስለ ቤተሰብ ክብር ነው እየተኖረ ያለው ማለት ነው። ውድ እስከ ቅርብ ጊዜም እኮ በቤተሰብ ሁሉ ነበር የምንዳረው እኮ። ስለዚህ ባህል ነው እንጂ እምነት አይደለም ማለት ነው። ስለዚህ ባህል ነው እምነት አይደለም። እኔ ይቅርታ ቃላየ ወይ ይቅርታ ትኩረት አድርጊ ነው እሺ፣ ላይ እያነበብኩ ስለነበር ይኸው ጥቅሱን አውጥቼልሻለሁ። በነገራችን ላይ አዲስ ኪዳን እያየሁ ነው እንጃ ማቴዎስ ወንጌል ምዕራፍ 5 ቁጥር 26 ጀምሮ እንትን 26 እውነት እልሃለሁ የመጨረሻውን ዘከር ይልና አታመንዝሩ እንደተባለ ሰምታችኋል አላየሽ አይደለ? እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኘ ያን ጊዜ ይላል በልቡ ከእርሷ ጋር አመንዝሯል አለ። ከዛ ቀኝ አይኑንም ብታሰናክለው አውጥተህ ከአንተ ምን አላት ጣላት። ይኸው አይንን አውጥተህ ጣሉ አለ። ማመንዘር መድፈር ይሄ ምን ማለት ነው? መጀመሪያ ይቅርታ ከምትሳሳት አይደለም። አይንን ብታሰናክለው ኦልሬዲ አሰናክለዋለች ወይ አንዴ ጠይቅ ከይቅርታ ጋር አንዴ ስለዚህ አሁን ስለወጣ ርዕስ ነው ልጠይቅ። ይሄ ማለት ይሄንን በሚያስተምር ሰዓት እንደ አባባል የተጠቀመው እንጂ አውጥተህ ጣላት ማለት ያው አሁን ለምሳሌ ቀኝ አይንህን ብታሰናክል፣ አሁን ለምሳሌ እኔ ባሰናክል አውጥተህ ከአንተ ጣላት። ይሄ ማለት እንዳታስበው እኔ ኦርቶዶክስ ነኝ። ሲቀጥል ደግሞ ቅድም ባነሳችሁ ላይ ቆይ ስምዖን የሚባል ጫማ ሰፊ በዚህ ጥቅስ መሰረት አይኑን በወስፌ ጠንቁሎ አውጥቶታል። ታውቂያለሽ? እኔ ከማነበው አንጻር ነው እየነገርኩ ያለው። አንብቤ ከምረዳው አንጻር ነው እየነገርኩ ያለው። ኦርቶዶክስ ኖ በኦርቶዶክስ ሃይማኖት ስምዖን ጫማ ሰፊ የሚባል አለ፣ አንድ ጻድቅ ማለት ነው። ገባሽ አይደለ? ተራራን ከዚህ የሰናፍጭን ያህል እምነት ቢኖራችሁ ይህን ተራራ ከዚህ ተነስተው ወደዛ ሄድ ብትሉት ይሄዳል ያለ ተራራን ያነቃነቀ አንድ ጻድቅ ሰው አለ። ኦርቶዶክስ ከሆናችሁ ታውቁታላችሁ። ይህን ሰውዬ የሆነች ሴት አንድ አይኑን ታሰናክለዋለች። ከዛ አንድ አይኑን በሚሰፋበት በወስፌ አውጥቶ ነው የጣለው። ከዚህ ውስጥ ጽጌ ይህንን ታሪክ ታውቂያለሽ? ጽጌ ታውቀዋለች። እርግጥ አሁን እኮ ይህንንም እኮ ጣሉት የሚል እኮ ነገር የለም። ጣላት አሁን አንተ የጣለ ሰው አለ በዚህ ህግ መሰረት። ጽጌ ስምዖንን የሚያውቋለ? ስምዖን ጫማ ሰፊ ምንድን ነው ያደረገው? አንድ አይኑን በወስፌ አውጥቶ ጥሏላ። ስለተሳሳተ እኮ ነው እኮ ይኸው በዚህ ህግ መሰረት እኮ በሱ መሰረት እሱ ቀጥታ ነው የተረጎመው እኮ ትክክል ነው። እሱ እኮ ስለ እግዚአብሔር ሰው እኮ ነው እያወራን ያለ ነው። በገዛ ፈቃዱ እኮ ነው ያደረገው። ታዲያ እዚህ ጋር እግዚአብሔር በዚህ ህግ መሰረት ነው አውጥቶ የጣለው። በዚህ ህግ ስህተቱን አመነ፣ ትክክል እንዳልሆነ አመነ እኮ። ይሄ ህግ ምሳሌው አይደለም፣ ቀጥታ ነው እኮ ነው የምልሽ። ለዛም ነው ጻድቅ እንዲሆን ያደረገውን መሳሳቱን አምኖ ያን እርምጃ ስለወሰደ ነው ጻድቅ መሆኑ የታወቀው። ስሙ እና እሱ ስላመነዘረ ነው አይኑን ያወጣው። ለምን እግዚአብሔር ያለውን አላደርግም ብሎ ነው እኮ። ገባኝ። በቃ ይሄ ቀጥታ ትርጉም ነው አይደለም፣ ምሳሌው አይደለም። ጽጌ በነገራችን ላይ ጃዬ ከምትሰናከል እኮ ነው ብታሰናክል ብታሰናክል ይሄንን ብትጥላት ይሻላል እኮ አውጥተህ ጣላት ነው ያሉ እንጂ ከአንተ ጣላት ብትጥላት ይሻላል አይደለም። ልክ ስምዖን እንዳደረገው ስምዖን ጫማ ሰፊ ነበረ፣ ወስፌ ይዞ ይዞራል። እኔ አውቀዋለሁ፣ ልጅ እያለሁ ሰንበት ትምህርት ቤት ተምረናል። ስምዖን የሚባል ጫማ ሰፊ ነበረ። ይሄ እኮ ቀጥታ እኮ ምሳሌያዊ አነጋገር ጨርስ። አሁን እኮ እየተግባባን። እሺ ቀጥይ፣ ሀሳብሽ አላፍንሽ። ከዛ ከአንቺ ቀጥሎ አወራለሁ። እሺ እኔ አሁን እኮ እዚህ ጋር አላለም እያልኩ እኮ አይደለም። ቆይ የኔታ እንዴ እዚህ ጋር አስቀምጧል። እዚህ ጋር ያስቀመጠው እንዳረዳድ ነው። አሁን ለምሳሌ ነይ ቁርአን አንብቤ መጥቼ እናንተ ስጠይቃችሁ የማይሆን ቃል እዛ ላይ አንብቤ መጥቼ ስጠይቃችሁ ያ ቃል እንዲህ አይደለም ብላችሁ ትነግሩኛላችሁ አይደለ? ለምሳሌ አሁን ይሄንን እንተውና አሁን ቅድም አውጥቶ ኢምራን ያስነበባቸውን ቃል እንደገና አውጣልኝና እኔ አንብቤ
ይሄ ደግሞ ብታሰናክል ማለት ያልሽው ነገር ላይ ልናገር ሰማንሽ ያው እንዳፈታቱ ይለያል አልሽ። እኔ ደግሞ እያልኩሽ ያለሁት እንዳረዳድቅ ነው፣ እንዳፈታቱ ሳይሆን እንዳረዳድቅ ነው። ቃል በቃል ነው እኮ እንዳረድ ስምዖን የሚባል አንድ ጻድቅ ሰው አለ አልኩሽ። ይህንን እግዚአብሔር ሕግ ጠብቆ በራሱ ላይ በማድረጉ ጻድቅ ተብሏል። ጻድቅ ተብሎ ይህንን ምሳሌ ስለተከተለ ነው። አጠፋ ምናልባት በልቡ ስንት እንትን እንደሰራ ራሱ ያውቃል። ጥፋቱን አምኖ በዚህ መሰረት ስለዚህ እሱ ያየው አሁንም እኔም ላደርገው ከአመንኩ ውስጥ ትክክል አይደለም ብዬ ከተረዳው ይህንን ህግጋት ልከተል የኔ መፍት ነው። እኔ ጋር ነው መፍትሄው ያለው። ግን ፈጣሪ ደግሞ አላስገደደኝም። ግዴታ አውጡባት ወይ አውጭ ብሎ አላስገደደኝም። ቆይ በቃ ለጭሽ በቃ ከጽጌ ጋር እንጨርስ። ጽጌ ነይ ተመለሽ። ይኸው አገኘሁልሽ ጥቅሱም በአዲስ ኪዳን የማቴዎስ ወንጌል ምዕራፍ 5። እሺ አሁን አንቺን አንድ ጥያቄ ልጠይቅሽ። በአዲስ ኪዳን ህግ መሰረት የሄቨን ደፋሪ ምንድን ነው የሚፈረድበት? የሄቨን ህፃኗ ልጅ አስተውሻት ደፍሮ ይገደላል። ምንድን ነው የሚደረገው በአዲስ ኪዳን ህግ? ንስሐ ነው የሚገባው ወንድሜ። ህፃን ልጅ ደፍሮ ገሉ ማለት ነው። ኦኬ ይሄንን ነገር 100 ህፃናት ላይ ቢያደርግ 100 ጊዜ ንስሐ ይገባል እንጂ አይቀጣም። አዎ እግዚአብሔር ነው ቀጭ። አይ በቃ በእንተኛ ይሻለኛል። እኔ እንደዚህ እንቅልፌ እኔ አሁን ቆለም ምንሹ እዚህ ጋር አንድ ነገር አንተ እኔ ከባድ ነው እንዴት እንደሆነ እኔ እንጃ። ማለት ልጠይቅ አዳምጠኝ። ምን ሆነሻል አንቺ? ዘንድ ዝም ስንል አበዛችሁት እኮ። ቆይ ተረጋጊ በቃ። ከአንዳቸው ጋር እኛስ ማውራት ስላልፈለግ ነው እንዴ? እንከባበር ብላ ነው እንጂ በቃ እንደ ይሄ ታርግ። እሺ በጣም ይቅርታ። ግን የምር በጣም ነው የሚያሳዝን ነው። ጃዬ አስብ እንግዲህ የተደፈረችዋ ሴት ምንድን ነው ታዲያ? እሷስ እሺ ያ ደፍሮ ማለት ነው በቅንሳ ገብቶ ገነት ገባ። እሷስ እሺ ፊት ማግኘት የለባትም? ክርስትና ለዚህ መርሳለ እየዞረ እንደፈለገ ህፃን እየደፈረ ሲገል ይኖራል። በቃ ምንም አይቀጣም። በቃ ንስሐ እየገባ ይኖራል። ፈታ ጃ ምን ሆነ ነው? ፍትህ በእኛ ቆይ ተረጋጊ። በምድር አይደለም ፍትህ ቤት ነው። ጽጌ ማንገለው ጃ እየተገደልን ማንገለው ፍትህ ለእግዚአብሔር ነው። ኖ ቆይ ይሄ ሰውዬ መጨረሻ ላይ በክርስቶስ አምኖ ቢሞትስ ይጠየቃል? በክርስቶስ አምኖ ቢሞት ይጠይቃል? ምን ብሎ ቢሞት ይቅርታል? ስሙ እንደዚህ ህፃን እየደፈረ እየገደለ ኖረና መጨረሻ ላይ ኦርቶዶክስ ሆነና ስጋው ደሙን ተቀብሎ ሞተ። ይጠየቃል? ከላይ ይጠየቃል። በደንብ ሁላችንም የሰራን ሁሉ የምንጠየቀው። ኦኬ ስጋው ደሙንም ወስዶ አምኖም ኃጢአቱ ይቅር አይባልለትም? ሲኦል ይገባል? አዎ በደንብ እንዴ። እና ታዲያ ማመኑ መጠመቁ ስጋው ደሙን ታዲያ መውሰዱ ምንድን ነው ፖይንቱ? ለማቅለል ነው። በምድር ላይ ያለውን ህይወት እንደተጸጸተ ንስሐ እኮ የተሰጠን ጸጸታችንን ለመግለጽ ነው። ስጋው ደሙን ወስዶ ንስሐ ገብቶ ተጠምቆ ከዛ ከሞተ በኋላ ሲኦል ነው የሚገባው። እሱን አናውቅም። ታዲያ በማታውቁት ነገር ነው ታዲያ የምትከረ እኮ ይዳና አታውቁም እናንተ እንዴ? እሺ ይቅርታ። እንዴ እዚህ ጋጃ የእኛን ተወውና እናንተ አሁን የእናንተ ጥሩ ስሯት በምን ሚዛናችሁ በምን እንደሆነ አላውቅም። የእኛ የሚገርም ነው እነግርሻለሁ። የእኛ በጣም የሚገርም ነው። እኛ አምላካችን አላ ልንገርሽ፣ እኛ አምላካችን አላ ፍትሐዊ ነው። በደንብ ፍትሐዊ ማለት ለምንድን ነው ፍትሐዊ ሆነው እኮ ልነግርሽ ነው። ሰምተሽ አይደለም ሰምተሽ ማታውቂው ኮንሰፕት ነው ልነግርሽ። አላህ ማለት ነው ልንገርሽ፣ አንድ ነገር ልንገርሽ። እኔ አንቺ ላይ የሰሩትን ኃጢአት ይቅር አይልም ይሄ ይቅር አልበል የሚል እንትን ውስጥ አይገባም። አንቺ ይቅር ካልሽኝ ይቅር ይለኛል፣ ይቅር ካላልሽኝ ደግሞ እሱ ይቅር አይደልሽም። ስለዚህ እኔ አንቺ ላይ ባለፍኩት ወሰን ልክ ባጠፋሁት ጥፋት ልክ ይቀጣኛል፣ ይጠይቀኛል። እሺ ሁሉም ሰው ከሱ ጋር እሱ ላይ ደግሞ በሰራሽው ኃጢአት ከሱ ጋር ነው የምትጨርሺው። ጥያቄ ልጠይቅህ። እኔን ገደልከኝ፣ እንዴት ነው ይቅርታ ማደርግልህ? ከገደልከኝ በኋላ ማን አንተን የሚጠይቅህ?
እንዴ ነፍሳችን ተነስቶ እንጠያይቃለን። እሱ እኮ ነው ሚዛን ላይ ነው የሚያስቀምጠን። ከሞትም በኋላ እንነሳ አይደለም? ከተነሳም በኋላ ከገደልኝ በኋላ ነው ይቅርታ የምጠይቀኝ? ምን አልሽኝ? ሞች አለው ላይ ነው ይቅርታ የምጠይቀኝ? እኔ ከሞት በኋላ እንነሳለን አይደለም? ያው ከተነሳም በኋላ እኔና አንቺ እንገናኛለን። እሺ እዛ ገሎሻል ወይ ገሎሻል ይቅርታ ያለሽ ወይ ይጠይቅሻል። ይቅር አልለውም ካልሽ እኔ አንቺን በገደልኩሽ ልክ እቀጣለሁ። እንደገና ደግሞ ልንገርሽማ መግደል ሲባል ዝም ብሎ መግደል አይደለም። ለምሳሌ በእኛ በእስልምና ሃይማኖት ማለት ነው ሰው የገደለ ሰው ይገደላል፣ ቅጣቱ ማለት ነው። እንዲህ ዝም ብሎ ላሽ ይባላል ምናምን የሚባል ነገር የለም። በሰማይ ሄዶ ያወራራል ምናምን የሚባል ነገር የለም። ተረዳሽኝ? ያልኩሽ ነገር አንድ ሰው ሰውን ከገደለ ይገደላል። ስለዚህ ራሳችሁ ፈራጆቹ ማለት ነው። ኖ ራሳችን አላህ ያስቀመጠልን ፍርድ ነው። ሰው የገደለ ሰው ይገደል ነው የተባለው። እንጂ የደፈረ ይድፈር፣ የደፈረ ይድፈር፣ የደፈረ አይዘኝ ዞሮብሻል። በቃ አረፍ በይ። የደፈረ አይደለም መልስልኝ እንጂ እንዴ የሰረቀ ይሰረቅ፣ የሰረቀ ይሰረቅ። እና ታዲያ የገደለ ይግደል ከሆነ ሁሉም ወንጀል ወንጀል ነው። የገደለ ይገደል። እሺ የደፈረ ይደፈር ነው ያልሽ እንዴ? ታዲያ ምን ልበል? በነገራችን ላይ ዘጌ እኔም ኦርቶዶክስ ነበርኩኝ እንዳንቺ ግራ ተጋብቼ ነው ፋይናሊ ወጣን በቃ። እና የደፈረ ይደፈር አላለችም። የደፈረም ይገደላል። ህግ አለ እኛ ጋር፣ ለየአንዳንዱ ነገር ህግ አለ። እኛ ደግሞ ህጋችን እግዚአብሔር ጋር ነው። ታዲያ ምንድን ነው ፍርዱ? አታውቁትማ። መሬት ላይ ሲበጠብጥ ኖሮ መጨረሻ ላይ ንስሐ ገብቶ ይሞታል። በቃ ማንም አይጠየቅም። ልክ ለእግዚአብሔር ብሎ ሲንከራተቱ ከነበሩት በየገዳሙ በየእንትኑ ሲንከራተቱ ከኖሩ ሰዎች ጋር ደረቱን ነፍቶ ወደ ገነት ይገባል። በቃ ኢትዮጵያን አርጃ ይቅርታ። ለምንድን ነው መካ የምትሄዱት? ለምንድን ነው መካ የምትሄዱት? እኛ መካ የምንሄደው የአላህን ቤት ለማየት ነው። ዝም ብሎ ቤቱን ለማየት ነው። ያ ሁሉ እንደዛ የሚጎራጭ ለዛ የምታደርጊው ነገር አለ። አምልኮ እናደርጋለን። በቃ ለማንም ትሰግጃለሽ። አሁን እኮ ታዲያ እዛ ድረስ መሄጃ ያስፈልጋችሁም ማለት ነው እኮ። ምንድን ሀጅ የሚባለው ነገር አያስፈልጋችሁም ማለት ነው። ታዲያ ኖ አሁን ለምሳሌ ቤተክርስቲያን ትሄጃለሽ። ባትሄጂስ ቤትሽ ብትጸልይ ምን ችግር አለው? ቀልብን ለመሰብሰብ እዛ ይረዳል እንጂ እግዚአብሔር በሁሉም ቦታ አለ። ቀልብን ለመሰብሰብ ነው እንጂ እግዚአብሔር እንትን ስላዘዘሽ አይደለም ወደ ቤተክርስቲያን የምትሄጂው። እግዚአብሔር ስላዘዘኝ ነው። በሰንበት ቀን ወደ ቤቴ ኑ ይላል። በቃ እኛም ኑ ስላለን ነው አለ። በቃ ኑና ቤቴ ኑ ብሎናል። በቃ ትእዛዝ ነው። ሌላ ምንም የተለየ ነገር የለም። የተለየ ነገር አድርጋችሁ አትውሰዱት። በቃ እኛ እዛ ያለው መስጂድ ነው። መካ ማለት መስጂድ ነው። ምንም የተለየ ነገር የለውም። እኛ አላህ በቃ እዛ አላህ ኑ ስላለን እዛ ሄደን። አስክሬን የለም እዛ። የምን አስክሬን? አስክሬን እንዳለ ነው እዚህም የተነገረኝ። ይገርማል። የማን ነው? የኢየሱስ ነው እንዴ? ኧረ በስመ አብ። እንደዛ የሚባል ነገር የለም። በቃ እኛ እዚህ ያለችው የእኔ ማዳም መካ የምትሄዱ እዛ ጥቁሩ ነገር ምንድን ነው ስላት አስክሬን አለ ብላኛለች። ታበላሻለች እሷ። እንግዲህ የራሷ ሃይማኖት ይሆናል። ሙስሊም መስጊድ ነው። ከአባ መስጊድ ነው፣ ቤት ነው። ምንም የተለየ ነገር የለው። ወላዲተ አምላክ ምን ማለት ነው? የአምላክ እናት ማለት ነው። ማርያም የአብ እናት ናት። የወልድ እናት ናት። የአብ የወልድ እናት ናት። እሺ ማርያም የወልድ እናት ናት። አዎ። የአብስ እናት ናት። የአብም የወልድም የመንፈስ ቅዱስ የስላሴ እናት ናታ ማርያም። ስማቸው ተቀያየረ እንጂ አዎ። ማርያም ስላሴን የወለደችው ወልድን። ስላሴንስ? በኢየሱስ መለስኩልህ። የጠየቅ ወልድን ነው አልኩ። አብንስ ወልደዋለች? አዎ። ሁሉም አንድ ናቸው። ወልድ መንፈስ ቅዱስ አንድ ናቸው እኮ። ስላሴን ወልዳችኋለች ማለት ነው አንድ ላይ ሶስቱን። እንደዛ ሆን ከሆነ መረዳት የፈለግከው እንደዛ ተረዳው። ኖ መረዳት አይደለም፣ የአንቺን እምነት ነው የጠየኩሽ ያለሁት። አብንም ወልደዋለች። ወልድ አብንስ አባት ነው። ኖ ወልደዋለች። አልወለደችው። ወልደዋለች
መንፈስ ቅዱስንስ ተወልዷል። ስለዚህ ቅድም አቡነ ገብረ መንፈስ ቅዱስ ሲያዝሏቸው የነበሩትም ሶስቱንም ወልዳቸዋለች ማለት ነው። አንድ ናቸው እኮ ሶስቱንም ወልዳቸዋለች አንድ ስለሆኑ። ሶስት አይደሉም አንድ ናቸው። እሺ ማርያም ስላሴን ወልዳለች? ወልድን ወልዳለች። አብንስ? ሲውልጃ አይ ክርስትና እንደምን ይሻላችኋል? እኔ እኮ አንዳንዴ አማርኛ ራሱ እንደማወራ ታጠራጥሩኛላችሁ። ማርያም አብን ወልደዋለች? ከቤተ ክርስቲያን የወጣሁት አልክ። ከቤተ ክርስቲያን የመጀመሪያ ጊዜ የሰንበት ትምህርት ዋናው ትምህርት ይሄ ነው እስከማውቀው ድረስ። እንግዲህ ጥንጥዬ ነው የማውቅ፣ ምንም አላውቅም። ሲጀመር ማርያም ወላዲተ አምላክ እንደገና ደግሞ ማህደረ መለኮት ትባላለች አይደለም? ማህደረ መለኮት ማለት የመለኮት ማደሪያ ማለት ነው። ወላዲተ አምላክ ደግሞ የአምላክ እናት ማለት ነው። ከዛን ያስኩኝና አብ የሚባለውን አምላክ ማርያም ወልደዋለች። እንዴት አድርጌ ላስረዳ? ቃል ይህንን አንቺ አይደለሽም ስሚ ጽጌ፣ አንቺ አይደለሽም አስተማሪዎቹ አይመልሱት። እኔም ጠይቄ ተንከራትቼ በቃ እንቅልፍ የተነሳውበት ጥያቄ ነው። ማርያም አብን ወልደዋለች ወይስ አልወለደችም? በቃ ወላዲተ አምላክ ስትባል አብንስ ወልዳ ነው ወይ? አይን ፍጠጥ ጥርስ ግጥጥ ነው። መጽሐፉም ዝም ቄሱም ዝም ነው። አንቺ እንዳይ ዙሪያ ጥምጥም ትያለሽ። አንዴ ወልደዋለች ትያለሽ፣ አንዴ አልወለደችም ትያለሽ። እና እንዳልሽው ቅድም እኔ ይሄ ረቂቅ ነው እኮ እግዚአብሔር ቃል ረቂቅ ነው። በሰው በእኛ ከመጀመሪያው ረቂቅ ሆነ አትነካኩታ። መላእክታን ራሱ መፍታት አይችሉም። ረቂቅ መፍታት አትጀምሪ። ሲጀመር ገባሽ አይደለ? ሲጀመር ረቂቅ ከሆነ አትነካኪው። ተሳደብክ ልበል ጆሮ ነው። ኧረ አይደለም አትነካኪው። ረቂቅ ከሆነ መጀመሪያ እኔ አልሳደብም። ጽጌ ያው ትንሽ የተቀራረብን ስለመሰለኝም ነው ፈታ ብዬ እያወሮሻል። ስድብ ለማንም አይጠቅም። እሺ አልፈታም ግን በቃ እኮ እንትን እንደተባለ ቄሱም ዝም መጽሐፉም ዝም እንደተባለው ሁኚ። በቃ ማለት እኛም ልክ ስንወጣ ይደነቃል እንጂ አይመረመርም ነው የተባለው። ገባሽ? የሆነ ነገር ልክ አንመረምርም። ፀሐይ ማየት እንደማንችል ሁሉ የእግዚአብሔርን ሚስጥር ማወቅ አንችልም። እንኳን እኔ ደካማዋ ቀርቶ በስንት እንትን ራሱ ማወቅ አይቻልም እኮ። ስለዚህ እናንተ ያወቃችሁትን ሳይሆን ያደነቃችሁትን ነው የምታመልኩት፣ እንትን የምታምኑት። የሞተልኝ ነው። ያልሞተልሽንስ? አብ ሞቶልሻል? መንፈስ ቅዱስስ ሰርጾልኛል። ሞቶልሻል ወይ ነው የጠየኩሽ? ሰርጾልኛል ነው የምመልስልህ። ረቂቅ ነዋ እኮ። እሺ መንፈስ ቅዱስ ሰርጾልሻል? አዎ። ሞትስ ሞቶልሻል? በወልድ በኩል አዎ። ኦኬ። ስለዚህ ስላሴ ነው የሞቱልሽ ማለት ነው ለአንቺ ኃጢአት። ስላሴ እኮ ግብር ናቸው፣ መገለጫ ናቸው። ለአብርሃም እንደ መገለጫነት ነው። ሰማይ አሁን እንትን አትፈልግ ጃይ ወዲህ ወዲያ የተለያየ ነገር እንትን እያልክ እኔንም በነገራችን ላይ የተሳሳተ ትምህርት ውስጥ ነው ያለሽ እንደ ኦርቶዶክስ ራሱ ወላሂ ነው ይሆናል። እኔ እኮ አላውቅም። ስለ ስላሴ ኦርቶዶክስ ምን እንደምታስተምር ልንገርሽ። ትክክለኛ ትምህርት በኦርቶዶክስ ሃይማኖት ስላሴ ማለት ሰለሰ ወይ ሶስት አደረገ ማለት ነው። ሶስትነት እንደማለት ነው። እሺ ትርጉሙ አብ ወልድ መንፈስ ቅዱስ ልንገርሽ። አብ ወልድ መንፈስ ቅዱስ በመልክ በግብር በአካል በስም ሶስት ናቸው። በስልጣን አንድ ናቸው። አይ አይደለም። ሶስትነታቸው በአካል በመልክ በስም በገጽ ሶስት ናቸው። እሺ እና በግብር ሲባል አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። እሺ እንደገና ኩነት የሚባል ነገር አለ። ኩነት ምንድን ነው? በአብ ልብነት አብ ወልድ መንፈስ ቅዱስ ያስባሉ፣ በወልድ ደግሞ ቃልነት ይናገራሉ፣ በመንፈስ ቅዱስ ደግሞ እስትንፋስነት ሕያው ናቸው። እሺ አንድነታቸው ደግሞ በአገዛዝ ይችን ዓለም በማሳለፍና በመመለክ አንድ ናቸው። ገባሽ አይደለ? አብ የወልድ ልጅ ነው፣ ወልድ የአብ ልጅ ነው፣ መንፈስ ቅዱስ ደግሞ ለሁለቱ እስትንፋስ ነው። እሺ ስለዚህ ስላሴ በቀላሉ ስንረዳ ይሄ ነው። ማርያም የአምላክ እናት ናት ይላሉ፣ ግን የአብና የመንፈስ ቅዱስ እናት አይደለችም፣ የወልድ ብቻ እናት ናት። ማርያም አብና መንፈስ ቅዱስን አልወለደቻቸው። አንቺ አሁን የሞተልሽን ታመልኪዋለሽ፣ ሁለት ደግሞ ያልሞትልሽ አሉ። አብና መንፈስ ቅዱስ አልሞቱም። ገባሽ አይደለ?
እና ልክ ወደዚህ ጫን ተብሎ ሲያዙ ሶስት አረጋቸው እናንተ ናችሁ ያረጋችኋቸው። አንድነታቸውን ገለጽክና አንተ ራስህ እኮ አሁን አንድነታቸውን ነገር